ነው ምንድነው እንደማንተማመን አድርገህ የምታመጣው? አይደለም ናቸው ብሎ እኮ እሱ ሊያጣምም ሶስት አምላክ እንደሆነ አድርጎ ሊያጣምም ብሎ ነው እሱ ሊያጣምም አትበል አንተ ራሱ የተናገረውን ነው የደገመው። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ይላል። ግን በመለኮታውና በስጋይ ላይ ጊዜ አንፍ ግን አንድ የገባሁት መካ ተጠቅሷል ብለህ በገባው መንፈስ ቅዱስ አንድ አምላክ ነው ወይንም አንድ አምላክ ናቸው የሚል ጥቅስ አለ የለም መጽሐፍ ቅዱስ ላይ? አላዛር መልሽ አለ። ኤግዛክት ወርድ ነው የምትፈልገው ወይስ ኮንሰፕቱን ነው የምትፈልገው? እያልኩ እኮ ቀጥታ ቃሉን ነው አለ እያለ ነው ከታች። አላዛር ቆይ እስኪ መልስ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። እኛ ደግሞ ምን አለ መሰለህ ያውን ይኸውልህ አንዴ ያውን ኤግዛክት ወርድ ፋላሲ 21ኛው ክፍለ ዘመን ላይ ነን። አንድ ነገር ቃል በቃል ካልተቀመጠ የለም ማለት ነው። ለምሳሌ እኔ እስካሁን ስናወራ እኔ ሰው ነኝ ብዬ አልነገርኩም። ስለዚህ ሰው አይደለም ማለት አይደለም እያወራን ያለ ነው። ቀልድ ነው። ስለ አምላክ እያወራን በአንተ ምሳሌ ትሰጣለህ። ከሙስሊሞች ጋር እያወራህ ነው ስለ አምላክ በሰው ምሳሌ። አይ እኔ አምላክን በእኔ ምሳሌ አይደለም ኤግዛክት ወርድ እንደማይሰራ ላሳይህ ነው። ቆይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ያልኩ። እሺ ካለ የቱ ጋር ነው ያለው? የዳኔ መልክልህ እኮ ነገርኩህ። ኮንሰፕቱ አለ አልኩ። ኮንሰፕቱ አለ እያለ ነው ከታች ያለ ያስተምረህ። ኢየሱስ የዳኔ መልስልህ። ቀጥል። የዳኔ ማስረጃ እስቲ እንዴት ነው አብ ወልድ መንፈስ ቅዱስ አንድ አምላክ ነው? ኢየሱስ ምንድነው ያለው? በማቴዎስ ወንጌል ላይ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ ብሎ ሲናገር ማለት ነው። በአብ በወልድ እና በመንፈስ ቅዱስ ስም ለእናንተ ያስተማርኩትን ያስተማራችኋቸው ደቀ መዛሙርቴ አድርጓቸው ብሏል። በአብ በወልድ በመንፈስ ቅዱስ ስም ያ። ነገር ግን አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የለም። አስጋ ሶስት አምላክ ነው የሚል የለም። ኮንሰፕቱን እኮ ነው እየሰጠ ያለው። ትክክል ነው እኮ እንዴ። ለምን ትረብሻለህ አንተ? መልስ የለኝም ማልክ እሱ አለ አይደለ? ስለዚህ ከሱ ደግሞ እናዳም ሚውት አታርገኝ። አንዴ ሚውት አጣ። እኔ መልስ የለኝም አላልኩም፣ ግን አትረብሽ። እያወራን ነው አይደል? ነው እያልኩህ እኮ ነው። አትረብሽ። ምንም ማድረግ አይቻልም። አሁን እኮ ርዕስ ለምን ቀየራችሁ? ምንም ሁሱ ጨርስና ትገባለህ። እሺ ቀጥል አንተ። ማስረጃ የቱ ጋር ነው? ማስረጃ ላይ ብለህ አስቆመሃል። ቀጥል አንተ። የቱ ጋር ነው ማስረጃ ያለው? አብ ወልድ መንፈስ ቅዱስ አንድ አምላክ። ርዕሱን ለምን ቀየራችሁ ነው አንተ? መልስ አለ ስላልክ አሁን ወደ መልሱ ግባ። ወሬን ተውና አንድ አምላክ የሚለው የቱ ጋር ነው ያለው? ሶስት አምላክ የሚልም የለም እኮ አይደለም። እኔ ጋር ተሐረም ማሱ ማረጋገጥ የምትችለው ሶስት ስለሌለ ስለዚህ አንድ ነው የሚል አያስኬድም። አንድ አምላክ ብቻ እንዳለ መንፈስ ቅዱስ አንድ አምላክ ነው የሚል አለ። በአብ በወልድና በመንፈስ ቅዱስ ስም አጥምቁ ብሏል ኢየሱስ። አሁን ስለማጥመቅ ሳይሆን ጥያቄ ስለ መለኮት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ? ኢየሱስ የሚያውቀው አንድ አምላክ ብቻ እንዳለ ነው። አይሁድም ደግሞ የሚያውቁት አንድ አምላክ ብቻ ነው። የእስራኤል አምላክ እግዚአብሔር ብቻ ነው። ምንም ማድረግ አይቻልም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ እኮ ነው የተባልከው። ግልጽ ጥያቄ እኮ ነው። ቃል በቃልማ የለም። እሱማ ጎበዝ ልጅ። አሁን ወደ ሌላ ርዕስ አልሂድ። ባሪያ ነው ብለህ የቅድሙን ርዕስ አንዘጋ ወደ ሌላ ርዕስ ለምን ገባ አንተ? ሲጀመር ማለት ነው። ችግር የለውም። ባሪያ ነው ያለው ልጅ ባሪያ መሆኑን አምኖልሃል እኮ ቅድም አላዛር የሚባለው ልጅ። እኔ አላመንኩኝም። ተሳስቷል ነው? አዎ ተሳስቷል። አላሁ አክበር። አዎ ኑ ድቤት አድርገዋል ጊዜ ያስገቡት። አይ እሺ ይኸውልህ ለማንኛውም እሺ አንተ ሐሳብህን ቀጥል። በቃ እሱ ይሄዳል። የኔ ሐሳብ ይኸውልህ ማለት ነው። እሺ አብ ኢየሱስን አብ ባሪያዬ ባለበት በዛው አፍ ማለት ነው ጌታዬ ብሏል። ጌታ ጌታዬን ጠላቶችን የእግሪ ማረገጥ እሺ ጌታዬን እስካደርግልህ ድረስ በቀኜ ተቀመጥ አለ ይላል። አሁን ዕብራውያን መጽሐፍ ላይ ሄድና ጌታ ጌታዬን አብኖ ጌታ የሚለው አምላክ ሆይ ይለዋል ኢየሱስ። እሺ አብ ኢየሱስን አምላክ ሆይ ይለዋል። ዕብራውያን አውጣ። እሺ ወደሱ እንሄዳለን። ችግር የለም። እሺ አንድ ጊዜ አሁን ስለ አንድ አምላክ እያወራን ነው። አይታው አትሽሽ ስለ አንድ አምላክ ተው። ባሪያ ስለ አንድ አምላክ ተው ያልኩ ነው። አንድ ቆይ ተረጋጋ። አንድ አምላክ ብቻ እንዳለ እናውቃለን። አንድ አምላክ ብቻ እንዳለ እናውቃለን። ቅድም ባሪያ ነው አላልክም? አሁን ጥያቄው
አንዴ ተረጋጋ። ኧረ እባክህ አንዴ እኔ ውሱ አንዴ እኔ የገባሁት አሁን ርዕሱ ተቀየረ እንጂ መካ የሚል አሳያለሁ መጽሐፍ ቅዱስ ላይ አለ ብለህ ነበር። አሳያለሁ አለ ብዬ ሳይሆን አሳይቼ ነው ቅድም እንትን ያልኩት። እሱን ኦኬ እኮ አሳየኝ እኮ ነው የምልህ። አሳየኝ ያመጣው ትክክል አይደለም እያልኩ ነው። እኔ ደግሞ በቃ እንደሱ ከሆነ ስለነበርክ ቆይ እንጂ አዳምጥ አንተ። አንዴ ዳን በቃ ትልቁ ላይ አድርግሽና አሁን እየከፈትክ እንድታሳይ ላደርግህ ነው። ና ትልቁ ላይ አድርጉት። አላዛርን ትልቁ ላይ እኔ ተርፍ ስልክ አልያዝኩም። በቃ ይዘሽ ነይና እዚሁ እንጠብቃለን። ችግር የለም። ኖ የለኝማ። አንዴ አሳያለሁ ብለህ እኮ ነበር አይደል? አሳየኝ አይደለም። ይኸውልህ ሳሳይ ጊዜ ተከታትለሽ ተደብቀሽ አሁን ከዛ መጣና እንደገና አሳየኝ ለአንድ እሱ አይደለም። ኖ እሺ ቶ እንደገና ልጨርስ ሐሳቤን ልጨርስ አትረብሽ እንጂ። ስለዚህ አሁን ምን ታደርጋለህ? እኔ ምዕራፍና ቁጥር ብቻ እየሰጠሁህ መካ የሚለውን ቃል በቃል መጽሐፍህ ላይ ላሳይህ ነው። አሁን ትልቁ ላይ መጽሐፍ ቅዱስ ላይ ቆይ አንዴ እሺ ከዛ በፊት እሺ አንዴ ስማኝ እኮ እሺ እኔም ሐሳቤን ላውራ። ያቻት አይደለ ቅድም ስታሳይ የነበረው ስታሳይ ነበር አይደለ? አሁን ላሳይህ ነው። የቀደሙን ክፈት። አይ ቆይ እኮ እንደ ትርፍ ስልክ ሊኖር ይችላል። እኔ አንደኛ ነገር በቃ ስልክ ይዘህና ይወጣልካል አለ እንዴ ሐሳቤን ልናገር። ሐሳብን ሳይሆን አንዴ ተሳይል አድርገህ ነው ይልምሽ አንዴ እኮ አንዴ ላውራ። ስልክ ይዘህና እጠብቅህ አለሁኝ። ስልክ ይዘህ ስትመጣ ችግር የለውም ማስገባሃለሁ። እሺ እኮ እኔ ብቻዬን ነኝ ያለሁት። አሁን ስልክ ይዤ መውጣት የምችልበት ሁኔታ ላይ አይደለም ያለሁት። በቃ ሂድ ችግር የለውም። ግን አንዴ ይዘህና ቅድም እኮ እሺ አንዴ ሐሳቤን ልንገርህ መጀመሪያ አባባሌ ካልገባህ ማለት ነው። ገብቶኛል። ቅድም ስታሳይ የነበረው ስህተት ነው ስትል ነበር። ቅድም ስታሳይ የነበረው ስህተት ነው ስትል ነበር አይደለ? መተሳሳት። በቃ እንደሱ ከሆነ ሳሳይ የነበረውን ቀጥታ እኔ ምዕራፍና ቁጥር እየነገርኩህ እንድታሳይ ላድርግህ በራስህ እጅ። ገብቶሃል አይደለ? እሺ ቆይ አንዴ ሐሳቤን አንዴ አዳምጠኝ አልኩህ እኮ ውሱ አንዴ አስጨርሰኝ። ሐሳብህን ሰማሁ እኮ ምን ሆነህ ነው? ጻልሽ ነው እኔ እየጨረስኩት ነው ነብይ። አንዴ ስሙ። እኔ ገና መች ተናገርኩት? እኔ እኮ አንዴ አዳምጠኝ ነው እንጂ ያልኩት እኮ ሐሳቤን እኮ ገና አልተናገርኩም። ሐሳብ ቅድም ምንድን ነው ያልከኝ? ስትገባ ጊዜ አንዴ ፕሊስ እሺ አንዴ ድገመው። ቅድም ስትገባ ያልከኝን ምን ነበር ያልከኝ? ኦኬ እሺ አንዴ ቅድም ስትገባ ጊዜ ምን ነበር ያልከኝ? እሺ እኔ በመካ ማድረግ አይቻልም። ማያችሁ አይደል? አንዴ መካ መጽሐፍ ቅዱስ ነበር ያልከው። አንዴ እሺ ላውራ እንዴ እኮ ልነግርህ እኮ ነው። እሺ እንዴ አዳምጠኝ። መካ በመጽሐፍ ቅዱስ ውስጥ አለ ወይስ? አረ እንዴ ያረ ያልኩህን እኮ ነው እኔ ልነግርህ እኮ ነው። መካ በመጽሐፍ ቅዱስ ውስጥ አለ ያልከው ትክክል አይደለም አልኩ። ምክንያቱም አንተ መጽሐፍ ቅዱስ መካ እሺ ቆይ አንዴ አዳምጠኝ ሁሱ። አረ ቶታ መካ የለም እኮ ነው ያልከው ትክክል አይደለም አልኩ። ቆይ አንዴ እንትን በለው ሐሳብህን ቀየርክ። እዚሁ ወላሂ ላዚም ለጭበረብር ምን ነበር ያለው? ቆይ ተረጋጋ። ሜታ ተንሳ ሆነ። እሺ ለመጨረሻ ጊዜ ካንዲ እሺ ኦኬ ተናገር። ስትገባ ጊዜ ያልከው እንደገመው ከዋሸት ኦኬ እሺ ቆይ ምኑ እንድነግርህ ነው የፈለግከው? አልገባኝም። እሺ ሰላም እኔ ምንም አልፈልግም። አንተ ቅድም ስትገባ ጊዜ ያልከው እንደገመውና እንስማ ምን ያክል በራስህ ላይ እንደምትባሽ ማለት ነው። ወላሂ ላዚም ኧረ እኔ አልዋሸሁም። እባክህ ስትሮማናት ስላልዋሸሁም ያልኩ መጀመሪያ እንደገባው ሰላም ሁሱ እንዴት ነህ አልኩ። ከዛም በኋላ በመካ ጉዳይ ላወራን የገባሁት አለ ብለሃል መካ መጽሐፍ ቅዱስ ላይ አልኩ። የለም አልኩ። አሁን ስለዚህ ስናገር ሳሳይ ጊዜ አይተህ ነበር ማለት ነው አይደል? ውጭ ላይ ወይንስ አልሰማህም? አላየህም? አይቻለሁ ግን አላስገባኝም ነበር የዛን ሰዓት። በጣም ጥሩ። ልክ ስትልክ ጊዜ ገብተሃል። ያንን አይቻለሁ ያልከውን እኔ ደግሞ ምዕራፍና ቁጥር እየነገርኩህ በዚያ ቦታ ላይ ያሳየሁት ስህተት ከሆነ ወይንም እውነት ከሆነ እንድታይ ዘንድ ላደርግህ ነው። ሂድና ስልክ ይዘህ ና። እሺ ስልክ ይዤ የምመጣበት ሁኔታ ላይ አይደለሁም። አንተ እውነት እያሳየህ ከሆነ 20 ጊዜ የምታሳየው ምንም ሊመስል አይገባም። ነው አይደለም? በምትችል ጊዜ ይዘህ ና አልኩህ። ችግር የለውም። ያው እጠብቅሃለሁ። ላ እኮ ይኸውልህ አይደለም ቢሞት በራሱ አይከፍትም። ወላሂ ላዚም በእጅህ እንድትከፍት ነው ማድረግህ። ሂድ ይዘህ ና። በፈለከው ጊዜ እጠብቅሃለሁ። ችግር የለም። አብሽር። ያው አላህ በራሳች እሺ
እርግጥ ነው ብለሽ ቀጣይ ጥያቄ አለ ሳለ የዳን ያለ ነው ብለሽ የዳን አለ ቀጥልሽ በሜሴጅ የላኩት ጥቅስ አለና ኢሳይያስ 9 ምዕራፍ 9 ቁጥር 6 ላይ ያለውን እና ዕብራውያን መጽሐፍ ላይ ያለውን ስለ ኢየሱስ አብ ኢየሱስን አምላክ ሆይ የሚልበትን ባሪያዬ ባለበት አፉ በዛው ራሱ አምላክ ሆይ ይለዋል እና ኢሳይያስ ላይ ደግሞ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ እያለ ሕፃን ተወልዶልናል። ሌላ ሰው ነው ስለ ሌላ ሰው የተነገረ ነው እንዳይባል እንኳን ድንግል ትጸንሳለች። በድንግልና የተወለደ ሌላ በዚህ ዓለም ላይ ሌላ ልጅ የለም። ድንግል ትጸንሳለች ወንድ አንድ የአዲስ ኪዳን ጸሐፊ አለ ወይንስ የለም? ያላ ኦኬ። እኔ አሁን በሎጂክ ስለሆነ እየሄድክ ያለው ምንም ማድረግ አይቻልም። ወላሂ ላዚም ማዳመጫ የለ፣ መረዳት የለ፣ መስማት የለ። አንድ አምላኩን ከነብዩ ሰለላሁ ዐለይሂ ወሰለም መረዳትማ እናንተ እኮ ምንም መረዳት የሚባል ነገር የላችሁም። አምላኩን ከነብዩ ሰለላሁ ዐለይሂ ወሰለም ጋር አወዳደረ። ያ ማለት አምላክን አንተ እንደ ነብዩ ስለምታስበው እኮ ነው። እንደ ነብዩ ስለምታስበው ከላይ ሌላ ክርስቲያን አለ ማውራት የሚፈልግ ጥያቄ አለ? ክርስቲያን አለ? ሰላም አመሻችሁ። እንደ አጋጣሚ እዚህ ጋር ኮሜንት አድርጌ ነበረ ያልኩትኝ ሰው የሚያውቅ ሰው ሲያወራ ጥሩ ነው ያልኩትኝ ሚውት አድርጋችሁ ስድብ እንዳይመስላችሁ። ግን ወደ ጥያቄ ስገባ ማለት ነው አሁን ለምሳሌ ለመጨቃጨቅ አይደለም ለመማር ነው። እሺ አይስ ወደ ጥያቄ ስገባ ማለት ነው እንደ ሙስሊም እናንተ ሙስሊሞች አብ ወልድ መንፈስ ቅዱስ የሚባል ነገር የለም አምላክ አንድ ነው ከዛ ውጪ አምላክ የለም ብላችኋል። ያን ያላችሁበትን ምክንያት ብታስረዱኝ። ከዛ በኋላ ሁለተኛው ደግሞ አሁን ለምሳሌ ኢየሱስ ሰው ነው ነብይ ነው አምላክ አይደለም ብላችኋል። እሱንም ብታስረዳኝ ነው እንደ ጭቅጭቅ ለመነታረክ አይደለም። እሺ አብሽር። የመጀመሪያው አምላክ አላህ ሱብሓነሁ ወተዓላ ስለራሱ ሲናገር ወኢላሁኩም ኢላሁን ዋሂድ ይላል። እኔ አምላካችሁ አላህ አንድ ብቻ ነኝ ይላል። ላ ኢላሃ ኢላሁ ከኔ አምላክ የለም እያለ ይናገራል። ሁለት ነው ብለን እንዳናስብም ሁለት በፍጹም አይደለም አንድ ብቻ ነኝ ሲል እናያለን። ወቃለ ተኺዙ ኢላሂን ኢስነይን ኢነማ ሁወ ኢላሁ ዋሂድ እኔ አንድ አምላክ ብቻ ነኝ ይላል። ነው ብለን እንዳንይዝ አላህ ሱብሓነሁ ወተዓላ ፍጹም አይደለም ነው። ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሂድ አለ። ሶስት አትበሉኝ እኔ አንድ አምላክ ብቻ ነኝና ከዚህ ንግግራችሁ ተቆጠቡ እያለ ተናገረ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ቃል በቃል ራሱ ማንነቱን በምንነቱም አንድ ብቻ እናያለን ማለት ነው። አንደኛ ይሄ ነው። ሁለተኛ መሲሁን በተመለከተ አምላካችን አላህ ሱብሓነሁ ወተዓላ ቃል በቃል የኔ መልእክተኛዬ ነብይ እያለ ብዙ ቦታ ላይ ገልጾታል። በቁርአን ላይ ሲናገር ኢነኒ አማን ነው የቁሉ ሱብሓነሁ ወተዓላ ወረሱለን ኢላ በኒ እስራኤል ወደ እስራኤል ልጆች የላኩት መልእክተኛዬ ነው ብሎ ይገልጻል። መሲሁም ራሱ ሲናገር ቃለ ኢኒ አብዱላህ አታኒ አልኪታብ ወጀዐለኒ ነብያ እኔ የአላህ አገልጋይ ነኝ መጽሐፍን ሰጥቶኛል ነብይም አድርጎኛል እያለ ሲናገር እናያለን ማለት ነው። ይህ ነው እና መሲሁ የተከበረ አምላክ መልእክተኛና ነብይ ነው። በርካታ ተአምራቶችን አላህ ሱብሓነሁ ወተዓላ ሰጥቶታል። የእውነተኛ ነብይነቱን ሊያረጋግጥለት የሚችል ማለት ነው። ይሄን ይመስላል። እሺ በጣም በእኛ መጽሐፍ ቅዱስ ደግሞ ስትመጣ በክርስቲያን ማለት ነው በመጽሐፍ ቅዱስ ላይ ይላል እሱ መልእክተኛ እንደሆነም ይናገራል። ግን ነገር ደግሞ መሲህ እንደሆነ እውነተኛ መሲህ እንደሆነ ከአላህ የተላከ ከእግዚአብሔር የተላከ መልእክተኛ ብቻ ሳይሆን
መሲህ እንደሆነ አዳኝ እንደሆነ ከአርነት ነፃ ሊያወጣቸው እንደመጣ ይናገራል። እሱ በራሱ አፍ ደግሞ ብሎ ተናግሯል። እኔና አብ አንድ ነን። እሱን ከምን አንጻር ታየዋለህ? ታብሺ አዳኝ የሚለውን በነገራችን ላይ በሱም ላይ ነካል አድርግልህ ከእስልምና ያለውን ግንዛቤ ትፈልገዋለህ? ደስ ይለኛል። መልካም። እኛ ኢየሱስ ወይንም መሲሁ ዒሳ አለይሂ ሰላም አዳኝ ነው ብለን እና አዳኝ ነበር ብለን እናምናለን። በነብይነቱ ዘመን በርካታ አካላዊ ህሙማኖችን የማዳንን ስልጣን ተሰጥቶ ነበር። አየህ ቃል በቃል ወኡብሪኡል አክመሀ ወልአብረሰ ወኡሕይል መውታ ቢኢዝኒላህ ብሏል። ማየት የተሰማን ነው መስማት የተሳናቸውን ማየት የተሳናቸውን እፈውሳለሁ አድናለሁ ብሎ ተናግሯል። አየህ እኛ አድን ነበር ብለን እናምናለን። ይሄ ለሱ ብቻ ሳይሆን ለነብያችን ሰለላሁ ዐለይሂ ወሰለም ተሰጥቶ ነበር። ቃል በቃል እርሳቸውም ፈሹፍ የከአለም የኩም ቢሂ ወጃ ተብሎ የተገለጸበት አለ። አሊ ኢብኑ አቢ ጣሊብ የተባለው አካል ማየት ተስኖታል ተብሎ ሲነገሩ ጊዜ ፈወሱት ተብሎ ቃል በቃል ተቀምጧል። ማየት የተሳነውን አካል አምጦልኝ አሉና በአይኖቹ ላይ ተፈተፋሉም ወዲያውም ካለበት ህመም ተፈወሰ ይላል። ስለዚህ የማዳንን ስልጣን ለዒሳ ለነብዩ ሰለላሁ ዐለይሂ ወሰለም ለበርካታ ነብያቶች አላህ ሱብሓነሁ ወተዓላ ሰጥቷቸዋል። ይህ አካላዊ ማዳን ይባላል። መንፈሳዊ ማዳንንስ ተሰጥተዋል ወይ ዒሳ አለይሂ ሰላም ከተባለ አዎ ሁሉም ነብያት መንፈሳዊ ማዳንን ተሰጥተዋል። ያ ማለት ከኃጢአት ያድናሉ፣ የዘላለማዊ ሕይወትን ሰው እንዲጎናጸፍ ያደርጋሉ ማለት ነው። ይሄን ይመስላል እና ይሄንን ተሰጥተዋል ሁላቸውም። የአምላክን መንገድ ያመላክታል ዒሳ አለይሂ ሰላም ወይንም መሲሁ በዘመኑ ይወጣል። ስለዚህ በየዘመናቱ ነብያቶች ይሄን የማዳንን ስልጣን ተሰጥተዋል። የአምላክን መንገድ ያሳያሉ። የአምላክን መንገድ ሰው ሲከተልና አንዱን አምላኮችን ሲያመልክ ጊዜ የመዳንን መንገድ ያገኛል ማለት ነው። ይሄ ነው ወተቢዑሁ ለዐለኩም ተህተዱን ይላል። ፈለዚነ አመኑ ቢሂ ወዐዘሩሁ ወነሰሩሁ ወተበዑ ኑረ ለዚ ኡንዚለ መዐሁ ኡላኢከ ሁሙል ሙፍሊሑን ይላል። እነዚያ በሙሐመድ ነብይነት ያመኑ እነርሱ ናቸው የሚድኑት እያለ አላህ ይናገራል። የማዳን ሰለላሁ ዐለይሂ ወሰለም። እሺ ይሄን ይመስላል። ሌላው እኔና አብ አንድ ነን የሚለውን ነው። እኔና አብ አንድ ነን የሚለውን በተመለከተ አንድነቱ ከምን አንጻር ነው የሚለውን ለማወቅ አውዱን ማንበብ ያስፈልጋል። የሆነ ነገር ለመረዳት አውድ የሚባል ነገር አለ። በአረበኛ ሲያቅ ይባላል። ስለምን እያወራ ነው ይሄ አውዱን እስኪ እንመልከተው ብለን ስናይ ጊዜ አንድ የሚያደርጋቸው የተጠቀሰ የሆነ ነጥብ እንዳለ እንረዳለን። ገብታችኋል አይደል? ያ አንድ ያደረጋቸው ነጥብ በዚህ አውድ ላይ ምንድነው ብለን ስናይ ጊዜ ሐዋርያቶችን በመጠበቅ ረገድ ላይ ነው። ማንም ከአብ የሚነጥቃቸው የለም፣ ማንም ከእኔ የሚነጥቃቸው የለም ይላል ኢየሱስ ክርስቶስ። ስለዚህ አብ ይጠብቃቸዋል፣ ኢየሱስ ክርስቶስም እንዲሁ ሐዋርያቶችን ይጠብቃቸዋል። ሐዋርያትን በመጠበቅ ረገድ አንድ ናቸው ማለት ነው። ክርስቶስ ታዲያ በምንድን ነው የሚጠብቃቸው ከተባለ በሚያስተምረው ትምህርት ይጠብቃቸዋል። የሰጠኝም ቃል ሰጣቸው እያለ እዛው ይናገራል አይደል? ስለዚህ የሚያስተምረውን ትምህርት በተከተሉ ቁጥር አይሳሳቱም፣ አይጠሙም፣ ይጠብቃቸዋል። እና ስለዚህ ከዚህ ሐዋርያትን ከመጠበቅ ረገድ እንጂ አንድ ነን እያለ እየተናገረ ያለው በመለኮት አንድ ነን በፍጹም አላለም ኢየሱስ ክርስቶስ። እንዳውም አምላክ አንድና ብቸኛ እውነተኛ አብ አንተ ብቻ ነህ ብሎ ኢየሱስ ገልጾታል አይደለ? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አንድና ብቸኛ እውነተኛ አምላክ አባት ሆይ አንተ ነህ ብሎ ገልጾታል። በመለኮት ላይ በፍጹም ራሱን ከአብ ጋር አላጋራም ኢየሱስ ክርስቶስ። እንዳውም አብን ጥሎ ነው የተናገረው። ይሄን ይመስላል ኦፔራ ማለት ያው ለመማር አይደል የመጣሁት። ታገሰኝ። አሁን ለምሳሌ ለመፈወስና አሁን ለምሳሌ ፈውስ እንላለን አይደል? ሰው ከሆነ ነገር ሲድን ወይም ሲፈወስና ሰው ደግሞ ከኃጢአት ሲድን አንድ አይደለም አይደል? ትክክል። ግን አንተ የነገርከኝ ሰውን የማዳን የመፈወስን ወይም ደግሞ ከበሽታው ካለበት ምናምን ይፈውሰዋል፣ ያንን ስልጣን ሰጥቶታል ያልከኝ። ነገር ግን እዚህ ጋር ደግሞ ከልጅ ልጅህ ተወልጄ አድናል መጽሐፍ ቅዱስ አይደለም። በእርግጥ ያው እዚህ ጋር አጽንኦት ላደርግ ፈልጋለሁ። ያው ከልጁ ተድኖ ያዳነው ወይም ደግሞ ከዳዊት ዘር ሐረግ ግንድ ተወልዶ ያዳነው አምላክ ኢየሱስ ክርስቶስ እንደሆነ ይነግረናል። ደግሞ በመስቀል ላይ ሞቶ እኛን ነፃ እንዳወጣን አርነት እንዳደረገልን ከነበርንበት የኃጢአት እስራት እንደፈታን እናምናለን። ያህንና ፈውስን እንዴት ነው የምትለየው ስልክ? ያው ከበሽታና ከኃጢአት አንድ አይደለም አይደል? ያቺን ነገር ክሊር ብታረግልኝ ማለት ነው ከእስልምናው አንፃር።
እየተሰማ አይደለም እንዴ? እያወራከው ነው። ምን ታድርጊያለህ? ይቅርታ ምንድነው እሱ? የመጀመሪያው አካላዊ የማዳን ስልጣን ለነብያት በሚለው ጉዳይ ላይ ነው። እሱ ግልጽ ነው። ይወታችኋል አይደል? አካላዊ የማዳን ስልጣን ማለት ለምሳሌ ሰውየው ማየት የተሳነው ሰው ሊሆን ይችላል፣ ለምጽ ያለበት ሊሆን ይችላል። ሌሎች አካላዊ በሽታዎችን የማዳንን ስልጣን ለመሲሁ ተሰጥቶ ነበር። አምላክ አላህ ሱብሓነሁ ወተዓላ ሰጥቶታል። የነብይነቱ የመልእክተኛነቱ ማረጋገጫ ይሆንለት ዘንድ ቃል በቃል መሲሁ ምን አለ? ወኡብሪኡል አክመሀ ወልአብረሰ ወኡሕይል መውታ ቢኢዝኒላህ አለ። ማየት የተሳናቸውንና ለምጽ ያለባቸውን ሰዎች በአላህ ፍቃድ እፈውሳቸዋለሁ እያለ ይናገራል። አያ አድናቸዋለሁ ወይንም እፈውሳቸዋለሁ እያለ ቃል በቃል ይናገራል። በማን ፍቃድ? በአላህ ፍቃድ። እሺ ይሄ ስልጣን ለነብያቶች ተሰጥቷል ወይ? አዎ ተሰጥቷል። በቁርአን ላይ በርካታ ቃሎች እንዲህ አይነትን የማዳንን ስልጣን አላህ ሱብሓነሁ ወተዓላ ሰጥቷቸዋል። ለነብዩ ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሰጥቷቸዋል። ነብያችን ሰለላሁ ዐለይሂ ወሰለም በዘመናቸው ዓሊ ብን አቢ ጣሊብ የሚባል ሰው ፈውሰውታል። የት ነው ዓሊ ብን አቢ ጣሊብ ሲሉ እርሱ ማየት ተስኖት ቤቱ ነው ያለው ሲሏቸው ጊዜ እቱኑ ቢሂ አሉ። እርሱን ይዛችሁልኝ ነው አሉ። ፈበሰቀ ፊ ዐይነይሂ ፈሹፊየ ፈአለም የኩን ቢሂ ወጃዕ ይላል ሐዲስ ላይ ምን ይላል? በአይኑ ላይ የህመም ምልክት እስከማይታይበትም ድረስ ፈወሱት ይላል፣ ወይም ተፈወሰ ይላል ቃል በቃል። ስለዚህ ያንን ሰው አይኑን አበሩለት። በሌላም ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አይኑን ያበሩለት ሱሐባ አለ ቦታቸዋል። ስለዚህ አካላዊ የማዳንን ስልጣን ተሰጥተዋል ነቢያቶች። ይሄ ግልጽ ነው። አሁን እሱ ደግሞ ምንድነው? ከዚህ በላይ ትልቁ የመዳን አይነት ደግሞ ምንድነው? ከኃጢአት መዳን የሚለው ነው። ትክክል ነው። ሰው በአካሉ ቢድን ይሄ ምድራዊ ነው። ነገር ግን ከኃጢአት መዳን ትልቁ የመዳን አይነት ነው። እሺ ይሄንንስ ነቢያቶች ተሰጥተዋል ወይ ከተባለ፣ አዎ ነቢያቶች ከኃጢአት የማዳንን ስልጣን ተሰጥቷቸዋል። ቃል በቃል እንዲህ የሚል አለ። አዎ ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለምን አላህ ሱብሓነሁ ወተዓላ ሲገልጻቸው ጊዜ እና ነቢያችን ሰለላሁ ዐለይሂ ወሰለምን አላህ ሱብሓነሁ ወተዓላ ሲገልጻቸው ወዩዘኪሂም ይላቸዋል። ከኃጢአታቸው የሚያነጻቸው ነቢይ ተብለው ተገልጸዋል። አያችሁ፣ ከኃጢአት ያነጻሉ። ምን ማለት ነው ግን? ለዚህም ነው ሰሓቦቻቸው ይመጡና ያ ረሱላላህ ኢኒ ሑብላ ሚነ ዚና ፈጠሂርኒ ይሏቸው ነበር። አንተ የአላህ መልእክተኛ ሆይ እኔ ከዝሙት ጸንሻለሁኝና እባክዎትን ከኃጢአቴ ያንጹኝ ይሏቸው ነበር። አያችሁ አይደል? ከኃጢአቴ ያንጹኝ እርሶ ይሏቸው ነበር። ስለዚህ ከኃጢአት ያነጻሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ቃል ለነቢያቶች ይውላል። መሲሁን ከኃጢአት ያነጻል ወይ ከተባለ አዎ ያነጻል። ችግር የለውም፣ እንጠቀመዋለን ቃሉ። ነቢያቶች ሁሉ ከኃጢአት ያነጻሉ። ኢብራሂም ዐለይሂ ሰላም መካ ላይ ዱዓ ጸሎት ባደረገ ጊዜ ምን አለ መሰላችሁ? ረበና ወበዐት ፊህም ረሱለን ሚንሁም የትሉ ዐለይሂም አያቲክ ወዩዐልሙሁም አልኪታበ ወልሒክመተ ወዩዘኪሂም ኢነከ አንተል ዐዚዙል ሐኪም አለ። ጌታ አላህ ሆይ አለ። ተመልከቱ አብርሃም ጌታችን አላህ ሆይ አለ ከእስማኤል ከልጁ ጋር መካ ላይ ቆሞ ያደረገው ጸሎት ነው። አላህ በቁርአን ላይ ሲገልጽ ወበዐት ፊህም ረሱለን ሚንሁም አለ። ከነዚህ ሀገር ነዋሪዎች ከመካ ለሰው ዘር አንድን መልእክተኛ ላክ። የትሉ ዐለይሂም አያቲክ የአንተን አናቅጽ ለትውልድ የሚያነብ ይሆናል። ወዩዐልሙሁም አልኪታበ ወልሒክማ መጽሐፍንና ጥበብን የሚያስተምር የሆነ ለሰዎች። ወዩዘኪሂም ህዝቡንም ከኃጢአታቸው የሚያድናቸው የሆነ ነብይ ላክ አለ። አያርላ ህዝቡንም ከኃጢአታቸው የሚያነጻቸው የሚያድናቸው ነብይ ያስነሳ። ኢነከ አንተል ዐዚዙል ሐኪም አንተ አሸናፊና ጥበበኛ የሆንክ አምላክ ነህና። ስለዚህ ነብያቶች ከኃጢአት ያነጻሉ ሲባል ያው ይሄ ነው። መሲሁም ልክ እንዲሁ ህዝቡንም ከኃጢአታቸው ያድናቸዋል ሲባል ጊዜ በዚህ መንገድ ነው። ማን ነው ከኃጢአት የሚያድነው? ማን ነው ኃጢአቱን የሚምረው ከተባለ ያ አንዱ አምላክ ነው። ልብ በሉ። ያንን የምንድንበትን መንገድ ግን እነዚህ ነቢያቶች የመስራትን ስራ ይሰራሉ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ቅድም እንዳልኳችሁ እኔ ከዝሙት ጸንሻለሁኝና እባክዎትን አንቱ የአላህ መልእክተኛ ከኃጢአቴ ያንጹኝ ያድኑኝ ይሏቸው ነበር። አያችሁ፣ የአምላክን ህግና ስርዓት ያስተምሯቸውና ነቢያቶች ለሰዎች ከኃጢአት ያ ሰው የሚላቀቅበትንና የሚድንበትን መንገድ ያሳዩታል ማለት ነው። ይቅር ባዩ ግን ማን ነው? ያንን ከተባለ ኃጢአቱን የሚያነሳው አንዱ አምላክ ነው። አላህ በቁርአን ላይ ሙሉ ሲናገር ይላል ወመን የግፊሩ ዝኑበ ኢለላህ ከእኔ ከአላህ በስተቀር ማን አለ ኃጢአትን ይቅር የሚል ይላል። አያችሁ አይደለ? ይህ ነው
የግፍር ለኩም ዙኑበኩም እያለ ይናገራል። ኃጢአታችሁንም እሰርይላችኋለሁ ወይንም ኃጢአታችሁን አላህ ይሰርይላችኋል ይቅር ይላችኋል እየተባለ ይነገራል። እዚህ ኢየሱስ ክርስቶስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ይቅር ባይነትን ለማን ሰጠ? ለእርሱ ሰጠ። ያስተሰርያል ወይንም ደግሞ ይቅር ያስብላል የሚለውን ነገራቶች ደግሞ ለነብያት የሚሰጥ የሆነ ነገር ነው። ገብቶሻል አይደል? ነብዩ ሰለላሁ ዐለይሂ ወሰለም ከኃጢአት ያነጻል ተብለው ይገለጻሉ። ከኃጢአት ያድናሉ ያነጻል ይባላሉ። እና ይህ ከዚህ አንጻር ነው ነብያቶች ሁሉ ለትውልዶቻቸው ከኃጢአት የሚነጹበትን መንገድ ስለሚያሳዩቸው የዛኔ ከኃጢአታቸውን ያድናሉ ተብለው ይገለጻሉ። ነብዩ ሰለላሁ ዐለይሂ ወሰለም በዚህ በርካታ ቦታ ላይ ተገልጸዋል። ላሳያችሁ እችላለሁኝ። ኃጢአትን የሰሩ ሰዎች መጥተው ከኃጢአት ያድኑኝ ወይንም ያንጹኝ እያሉ ይጠይቋቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ከኃጢአት የሚነጹበትን መንገድ ያሳያቸዋል። የዛኔ ያ ሰው ከኃጢአት ንጹህ ይሆናል። ያቻሉ ይህ ነው። ያ ብቻ ሳይሆን ማሳየት ብቻ ሳይሆን ያደርጉላቸው ነበር። አንዳንድ የሆነ ሰው መጣና ምን አላቸው? ቅድም ከሰጣችሁ ምሳሌዎች ሌላ ምሳሌ ልስጣችሁ። እሺ ሸሃዳ የሚይዝ ሰው አለ እያሉ ነው፣ አስገባቸው። በሌላ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ተቀምጠው ሳሉ መጣና የሆነ ሰው ያ ረሱላላህ ወቃዕቱ ዐለ እምራአቲ ፊ ነሃሪ ረመዳን አላቸው። እንቱ አላህ መልእክተኛ ሆይ በጾም ቀን ከሚስቴ ላይ ወደቅኩኝ ወይም ሚስቴን ተገናኘሁኝ። ኃጢአት ነው ገብቷቸዋል፣ በጾም ቀን ግንኙነት ማድረግ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ ከኃጢአቱ የሚነጻበትን መንገድ እራሳቸው አበጁለት። ገብቷቸዋል አይደል? ያንን ነገር አደረጉለት። ስለዚህ ከኃጢአት መንጻት የሚባለው ነገር ለነቢያቶች የተሰጠ ስልጣን ነው። ያድናሉ ወይንም ያነጻሉ ተብሎ ቢገለጹ መሲሁም ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም የቀደሙት ነቢያትን ሁሉ ችግር ግንኙነት ማለት ነው። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ ከኃጢአቱ የሚነጻበትን መንገድ እራሳቸው አበጁለት። አይ ኮሜንት ላይ እሺ ኦፔራ ቀጥል። እሺ አመሰግናለሁ። እንትን እዚሁ እያለህ ማለት ነው ሐሳብ ብታተን እንዳይሆንብኝ አሁን ነቢያቶች ሰዎች ናቸው ብለናል። ወይም ደግሞ ኢየሱስ ክርስቶስ ወይም እኛ በእናንተ ኢሳ ሰው ነው አምላክ አይደለም ማለት ነው። ኃጢአትን ማንጻት የሚሰጣቸው ስፔሲፊክ የሆኑ ሰዎች ናቸው ወይስ ላይክ ስፔሲፊክሊ አሁን እንደዚህ ብሎ በስም ነብዩ መሐመድ አልከኝ፣ ይቅርታ ነብያችሁ መሐመድ እሳቸው በእንደዚህ አይነት መልኩ ተጠቅሰዋል እንደዛ አልከኝ። አሁን ነቢያቶችን እንደ አማላጅ ናቸው ብሎ እንደመውሰድ ወይም ደግሞ ከኦርቶዶክሳዊ ትምህርት ጋር ከመያያዝ አንድ ብለህ ታስባለህ? ወይም ደግሞ ስፔሲፊክሊ አውዱን ብታስረዳኝ። እሺ ብቻው አንድ ሰው ኃጢአት ይሰራል ለምሳሌ አይደለ? ያ ሰው ኃጢአቱን የሚድንበትን መንገድ ወይንም ለኃጢአቱ ምህረት የሚያገኝበትን መንገድ ከአምላክ ዘንድ ያንን ማሳየት ማለት ነው የነሱ ስራ፣ የነቢያቶች ስራ። ኢን ዐለይክ ወማ ዐለ ረሱል ኢላ አልበላጉል ሙቢን ይላል አላህ። በመልእክተኞቼ ላይ ያለው ግዴታ ግልጽ የሆነ ማድረስ እንጂ ሌላ አይደለም ይላል። አየህ አምላክ ይሄን ስታደርጉ ኃጢአታችሁን እምርላችኋለሁ ብሎ ያስተማረው ትምህርት አለ። ያን ትምህርት እነዚህ ነቢያቶች ያስተምራሉ ለሰው ዘር እንኳን ያ ሰው ደግሞ ያንን ምድር ላይ ነቢያቶች ያስተማሩትን ትምህርት ኃጢአት የሚማርበትን መንገድ በተገበረ ጊዜ ለኃጢአቱ ምህረትን ያገኛል ማለት ነው። ለምሳሌ ተኮር መጽሐፍ ቅዱስ ላይ ስለ ጾም ያስተምራል ኢየሱስ ክርስቶስ፣ ስለ ስግደት፣ ስለ ተለያዩ የአምልኮ ስርዓቶች እያስተማረ ይሄን ብታደርጉ በሰማይ ያለው አባታችሁ ይቅር ይላችኋል፣ ይሄን ብታደርጉ በሰማይ ያለው አባታችሁ ይቅር ይላችኋል ይላችኋል። አየህ ይቅር ባይ ማን ነው? ያ አንዱ አምላክ ነው። ገብቶሃል አይደለ? ከዚያ በኋላ ሰዎችን ደግሞ ይህ ነብይ ምን ያደርጋል ከተባለ ከአምላክ ዘንድ ይቅር የሚባሉበትን መንገድ ይቅርታን የሚያገኙበትን መንገድ ያስተምራቸዋል ማለት ነው። ገብቶሃል? ይሄን አድርጉ እያለ ያስተምራቸዋል። እና አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም ኢን ዐለይከ ኢላ አልበላግ ይላቸዋል። ሙሐመድ ሆይ በአንተ ላይ ያለበት ግዴታ ማድረስ ብቻ ነው ይላቸዋል። ምንድነው የሚያደርሱት? ለኃጢአታችን ምህረት የምናገኝበትን መንገድ ማለት ነው። ያንን አምላክ ያወርድላቸዋል። ይሄን ሲሰሩ ይቅርላቸዋል የሚልበትን ያንን ስንተገብር ጊዜኛ ሰምተን ከነብዩ ሰለላሁ ዐለይሂ ወሰለም ለኃጢአታችን ምህረት እናገኛለን ማለት ነው። ያ እንደ ምሳሌ ለናሙናነት ያክል ቅድም ያነሳሁትን ሊጨርስልህ በደንብ እንድትረዳው። ለምሳሌ ከኃጢአት መካከል አንድ ኃጢአት ሰርቶ የመጣ ሰው እንጥቀስ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው ከሚስቱ ጋር በጾም ቀን ግንኙነት ያደረገ ሰው መጣ። በጾም ቀን ግንኙነት ማድረግ አይፈቀድም፣ ኃጢአት ነው። ገብቶሃል አይደል? ይሄን ያደረገ ሰው መጣና አንቱ የአላህ መልእክተኛ ሆይ አነ ወቃዕቱ ዐለ እምራአቲ ፊ ነሃሪ ረመዳን አላቸው። እኔ በጾም ቀን በሚስቴ ላይ ወደቅኩኝ፣ ሚስቴ ጋር ግንኙነት አደረግኩኝ።
ምን ላድርግ ለኃጢአቴ ምህረትን እንዳገኝ አላቸው። አያ አይደለ ወዲያ ነብዩ ሰለላሁ ዐለይሂ ወሰለም ከአምላክ ዘንድ የመጣላቸውን ትእዛዝ ሰጡት ምህረት የሚያገኝበትን። ምን አሉት? هل تستطيع أن تصوم شهرين متتابعين አሉት። 2 ወር በተከታታይ መጾም ትችላለህን አሉት። አምልኮ ነው የሚታዘዘው። አያ አይደለ ለኃጢአት ስርየት የሚገኘው አምላክ ያዘዘውን ትእዛዛት ያንን ስትፈጽም ጊዜ የዛሬ ምህረትን ታገኛለህ። አይ አልችልም ማለት ሰውየው هل تستطيع أن تعتق رقبة ሴት ልጅን ከባርነት ቀንበር ነፃ ማውጣት ትችላለህ አሉት። አያ የዛኔ ባርነት ዘመን ነበርና ሰዎች ባሪያ ተደርገው ይሸጡ ነበር። ይሄን ለማጥፋት ነው እስላም የመጣው። ነቢያችን ሰለላሁ ዐለይሂ ወሰለም ሴቶችን ከባርነት ቀንበር ነፃ አውጧቸው እያሉ ያዟቸው ነበር። ይሄን ማድረግ ትችላለህ አሉት። فقال لا አይ አልችልም አለ። هل تستطيع أن تطعم 60 مسكينا እሺ ለ60 ድሃዎች ለተራቡ ሰዎች መመገብ ትችላለህ አሉት። ይሄን ካደረገ ለኃጢአቱ ምህረትን ስርየት እንደሚያገኝ ነው። አያ አይ አልችልም አለ። አያ ይሄን ሰው ከኃጢአቱ ሊያድኑት ነው ነብዩ ሰለላሁ ዐለይሂ ወሰለም ከነ ኃጢአቱ እንዲሄድ አልወደዱም። ከሶስቱ ቅጣት አንዱን ማድረግ አልቻለም። ነገር ግን እርሳቸው ወደ ቤታቸው ገቡና ለ60 ሰው የሚመጥን ምግብ ቴምር በዘንቢል ተቀምጦ ነበር ቤታቸው ውስጥ። ያን ተሸክመው መጡና የታላሁን የጠየቀኝ ሰው አይነሳ ይላሉ። እኔ ነኝ አለ ሰውየው። ሂድና ይሄንን በአካባቢ ለሚገኙ ለ60 ድሃዎች አብለው አላህም ኃጢአትህን ይምርልሃል ብለው ሰጡት። ያንን ምጽዋት ሲያደርግ ጊዜ ለድሃዎች ሲያበላ ጊዜ አላህ ሱብሓነሁ ወተዓላ ለኃጢአቱ ምህረትን ያደርግለታል። ይህ ግን ንስሐ ከማድረግም ጋር በተጨማሪ ማለት ነው። አንዱ ለኃጢአታችን ምህረት የምናገኝበት መንገድ ንስሐ ነው። ወደ አምላክ ኃጢአትህን አምላክ ይቅርታ መጠየቅ ነው። አምላክ ያላህ ሆይ ይሄንን ኃጢአት አድርጌያለሁ ይቅር በለኝ ማለት ያስፈልጋል። ወሰቻል ለምሳሌ አዳምና ሔዋን ኃጢአትን አደረጉ። ለዚያ እንዴት ነው ምህረትን ያገኙት ከተባለ ንስሐ በማድረጋቸው። قال ربنا فتلقى آدم من ربه كلمات فتاب عليه አዳምም ከአምላኩ ከአላህ የንስሐን ቃል ተማረ። ወደ አላህም ንስሐ አደረገ። አላህ ሱብሓነሁ ወተዓላ ንስሐውን ተቀበለው። አላህ ንስሐን ተቀባይና አዛኝ የሆነ አምላክ ነውና ይላል ቁርአን። ምን ብለው ነው ንስሐ ያደረጉት ከተባለ قال ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين አሉ። አዳምና ሔዋን ምን አሉ? ጌታችን አላህ ሆይ ኃጢአትን በማድረግ ነፍሳችንን በድለናል። ያችን እንዳትበሉ የተባሉትን የዛፋን ፍሬ መብላታቸው ማለት ነው። ስለዚህ ማርልን እንዘንልን አሉ። የማታዝንልንና የማትምርልን ከሆነ ግን ከከሰሩት ሰዎች እንሆናለን እያሉ ተናገሩ። ስለዚህ ይህ ነው ኃጢአትን ያስምራሉ ሲባሉ ነቢያቶች ከኃጢአት ያድናሉ ሲባል ለህዝቦቻቸው ከኃጢአት የሚድኑበትን መንገድ ያስተምሯቸዋል። ከዛ ከአምላክ ዘንድ ይቅርታን ያገኛሉ፣ ምህረትን ያገኛሉ ማለት ነው። አይ ለነቢያቶች የተሰጣቸው ትእዛዝ ማስተማርና መመለስ ነው። ያንን መንገድ ሲያሳዩን ከኃጢአታችን እንገላገላለን ወይም ደግሞ ከኃጢአት ነፃ እንወጣለን ማለት ነው እንጂ አሁን ለኛ ለዛ ለነብዩ ሂደን የነገርነው ነገር ወይም ለነብያችን ሂደን የነገርነው ነገር እሱ ሰምቶ ልክ እንደ ኦርቶዶክሳዊ ቤተክርስቲያን በቅዱሳን እንደሚደረገው በቅዱሳን በኩል ምልጃ ያገኛሉ ብሎ አይደለም። ይሄ ምልጃ የሚባለው ነገር ማለት ጸሎት የሚባለው ዱዓ የሚባለው ነገር ወይንም ጸሎት የምንለው ነገር ሂደን ጻድቅ ናቸው መልካም ናቸው ብለን ለምናስባቸው ሰዎች ዱዓ አድርግልኝ ብንል ችግር የለውም። ለምሳሌ ልክ አንድ ሸኽ ወይንም ደግሞ ወደ አላህ ይቀርብ ብለን የምናስበው መልካም ሰው ካለ ያን ሰው ሂደን እባክህን አምላክ አላህ ሱብሓነሁ ወተዓላ ይቅር እንዲለው ዱዓ አድርግልኝ እንደው ጸልይልኝ ብንለው ችግር የለውም። አላህ በቁርአን ላይ ይሄንን ምን ይላል? ወለው አነሁም የዘለሙ አንፉሰሁም ጃኡከ ፈስተግፊሩላህ ወስተግፈረ ለሁም ረሱል ለወጀዱላህ ተዋበን ረሒማ ይላል። ወለው አነሁም የዘለሙ አንፉሰሁም ከሰዎች መካከል አንዳቸው ኃጢአትን ቢያደርጉና ነፍሳቸውን ቢበድሉ ወደ አንተም ከዚያ በኋላ መጥተው አላህ ሱብሓነሁ ወተዓላ ምህረት እንዲማጸንላቸው እንድትማጸንላቸው ቢጠይቁህና አንተን ብትማጸነኝ እኔ ይቅርላቸዋለሁ እኔ ይቅርባይ ወይንም መሐሪ ሆኜ ያገኙኛል እያለ ይናገራል። ስለዚህ ጻድቅ ብለህ ወደምታስበው ሰው ሄደ ዱዓ አድርግልኝ ጸሎት አድርግልኝ ብትል ችግር የለውም። ወይንም ደግሞ አንተ በራስህ ብታደርግ ገብቶሃል አይደል? በራስህ ቀጥታ አምላክን ማናገር ትችላለህ። ይቅር በለኝ ብለህ እርሱን በቀጥታ አላህ በቁርአን ላይ ሲናገር ይላል ኡድዑኒ አስተጂብ ለኩም ይላል። እኔም በቀጥታ ለምኑኝ ጥሩኝ እቀበላችኋለሁ እሽላችኋለሁ እያለ ይናገራል። በሌላ ቦታ ላይ ምን ይላል? ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ይላል። ባሪያዬ ስለኔ ከጠየቀህ እኔ ቅርብ መሆኔን ንገራቸው እያለ ይናገራል። ስለዚህ በቀጥታ አምላክ አላህ ሱብሓነሁ ወተዓላ መጣራትና መለመን በራስህ ምህረትን ማግኘት ትችላለህ ማለት ነው። ቀጥታ አምላክን ማናገር ትችላለህ። ይቅርታ ብሩክ መጠየቅ ይፈልጋል መሰለኝ። እኔ ስለማልቸኩል ይጠይቅ እሱ።
እሺ ብሩክ እሺ መቀጠል ትችላለህ። አመሰግናለሁ። ሰላም እንዴት ነው? አለ አልሐምዱሊላህ። እሺ ቀጥል ብሩክ። እሺ መልካም ነሳው ላይ እሺ አንድ ሰው ለምሳሌ ለነቢያት ኃጢአትን የማስተር ስልጣን የላቸውም፣ ነገር ግን የፈውስ ስልጣን ተሰጥቷል የሚል አይነት ዲፊኒሽን ሰጥተህ ነበርና ለምሳሌ አንድ አካል የኃጢአት ስርየት የሚባለው ነው ብለን ነገር ማድረግ ይችላል። ልጆች የኔ ድምፅ ይቆራርጣል። ብሩክ አንዴ ከይቅርታ ጋር የኔ ነው የሚቆራርጠው ወይንስ የእርሱ ነው? ከኔ ይሰማችኋል ልጆች? የብሩክ ድምፅ እየተቆራረጠ ይሰማኛል። በደንብ እንትን አይልም። እሺ ብሩክ አንተ መሰለኝ ይቆራርጣል እያለው ነው። እስኪ አሁን ሞክር። እሺ አሁንስ እሰማለሁ። ኔትወርክ ነበር መሰለኝ። አሁን ይሰማል። ቀጥል። እሺ ጥያቄ ምንድን ነው? ይህ ከኃጢአት ስርየት ጋር በተያያዘ ነቢያት የኃጢአት ስርየት የሚባለው ነገር ሳይሆን ከፈውሱ ስርዓት ጋር በተያያዙ እነሱን ነገሮች የማድረግ ስልጣን ተሰጥቷቸው ነበረ ብለህ ነበረ እና አንድ አካል ይህ የኃጢአት ስርየት የሚባለው ነገር ለምሳሌ ነቢያቱ የኃጢአት ስርየትን መስጠት ይችላሉ። አንድ ነቢይ እሺ አዎ እያልኩኝ ነው። እሱን ሁለቱንም ነው ቅድም ስለነበረው የኃጢአትን ስርየት ስልጣን ተሰጥተዋል። አላህ ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ከኃጢአታቸውም ያነጻቸዋል ብሎ ቃል በቃል ገልጿቸዋል። አብርሃም ወይንም ኢብራሂም ዐለይሂ ሰላም ባደረገው ጸሎት ላይ ዱዓ ላይ ሱረቱል በቀራ ላይ ከኃጢአታቸው የሚያነጻቸውንም ነቢይ ያስነሳላቸው ብሎ ጸልየዋል ስለ እርሳቸው። አላህም ቃል በቃል እርሳቸውን የአብርሃምን ጸሎት እንደተቀበለውና ቃል በቃል ያንኑ አብርሃም የጠየቀውን ከኃጢአታቸው የሚያነጻቸውን ነቢይ ያስነስልችላቸዋለሁ እያለ ይናገራል። ተሰጥቷልስ? እሺ አምላክ አላህ ሱብሓነሁ ወተዓላ ሰጥቷቸው ነው። አምላክ ከኃጢአት ያነጻሉ ብሎ ይገልጻቸዋል። እሱ ሰጥቷቸው ነው እንጂ የእነሱ አይደለም ነው ስልጣኑ የኃጢአት መስጠት የኃጢአት ስርየት ለእነሱ አላህ ሱብሓነሁ ወተዓላ ሰጥቷቸው ነው። ያ ማለት ለእርሳቸው ብቻ አይደለም። በነገራችን ላይ ይሄ ነገር እኔ የኃጢአት ስርየት እሰጣለሁ ማንኛውም ሰው ሙስሊም ማለት ነው። ያ ማለት ለኃጢአቱ ሰውየው ምህረት የሚያገኝበትን መንገድ የአምላክን ትምህርት ተቀብለው ያስተምራሉ ማለት እንጂ ሌላ አይደለም። እኛ ቁጭ ብለን እዚህ ሰውየው ኃጢአት ሰርቶ ሊመጣ ይችላል። ያንን እውቀቱ ላይ ኖሮ ይችላል። ከኢስላም አንፃር ከቁርአንና ከሐዲስ ግንዛቤ የሌለን ሊሆን ይችላል። ይመጣና ያንን ከኃጢአት ምህረት የሚያገኝበትን መንገድ አሳየዋለሁ ከአምላክና ከነቢያት በተማርኩት ትምህርት መሰረት ማለት ነው። ቦታች አላረ ያ ነው። እሺ እንጂ እነሱ ራሳቸው የኃጢአትን ማንሳት አይችሉም ነው አይደል? ወደ አላህ ይመራሉ እንጂ ያነጻሉ ተብሎ ይገለጻል እያልኩህ ነው። ቃል በቃል ላሳየህ። ነብዩ ሰለላሁ ዐለይሂ ወሰለም ከኃጢአታቸውም ያነጻቸዋል ተብሎ ተገልጿል። ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ አሁን ከኃጢአት ስርየት ማንጻት የሚባለው ነገር የአምላክ ባህሪ ሳይሆን የነቢያት ባህሪ ነው ማለት ነው። ራይት ልለይ ሁለቱን ልለይልህ። እሺ ይቅር ማለት ያንን ኃጢአት ለምሳሌ ሰውየው ዝሙት ሰርቶ መጣ አይደለ? ወይንም ሰርቆ መጣ ወይንም ሌላ ኃጢአት ሰርቶ ያ ነብይ መጥቶ እኔ ይቅር ብዬልሃለሁ በቃ ሂድ ኃጢአትህን ማለት አይችልም። አየህ ታዲያስ ከአምላክ ዘንድ ይቅርታን የሚያገኝበትን መንገድ ያሳየዋል። ይሄን አድርግ፣ ይሄን ካደረግክ አምላክ ይቅር ይልሃል የሚለውን መንገድ ያሳየዋል። ያን ማድረግ ካልቻለ ሰውየው ያ ነብይ ያግዘዋል። ገብቷል አይደል? ያ ማለት ቅድም ምሳሌ እንደሰጠዋችሁ ሰውየው በረመዳን ቀን ሚስቱን ተገናኝቶ መጣና
የኃጢአቱን ምህረት የሚያገኝበትን መንገድ አሳዩት ነብዩ ሰለላሁ ዐለይሂ ወሰለም በትምህርት ደረጃ። ሰውዬው ግን ያንን ማድረግ አልቻለም ነበር። ነብዩ ሰለላሁ ዐለይሂ ወሰለም ካላቸው ወጪ አገዙት። ሄዱና ይሄንን ምጽዋት አድርግ ለድሃዎች አላህም ኃጢአትህን ይምርልሃል አለ። ይሄን መማር ወይንም ደግሞ ይቅር ማለት የሚችለው አንድ አምላክ አላህ ሱብሓነሁ ወተዓላ ነው። ያንን ደግሞ መንገድ እነዚያ ነቢያቶች ያሳያሉ። ምን ተብለው ይገለጻሉ? ከኃጢአት ያነጻሉ ተብለው ይገለጻሉ። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ትውልዳቸውን ይህን የዓለምን ህዝብ ከኃጢአት ያድኑታል ተብሎ ተገልጿል። የናሽ እሱ አሁን ይህንን ስልጣን የምንሰጠው ለነብይ ነው ወይስ ለአላህ ነው? ያንን አውቶሪቲ ሊሰጥ የሚችለው ለማን ነው? ለአላህ ወይስ ለአንዱ ነብይ ወይም በዘመናት ውስጥ ለነበሩት ነቢያት? ያው የእነሱ መልእክትን ወደ ህዝቡ ማቅረብ ነው። የድነት መንገድ ስለሆነ ሰዎችን ወደ ድነት መንገድ ይመራሉ ወይም ደግሞ ይመራሉ። ያ ነገር የኃጢአት ስርየት ወይም ደግሞ ማንጣት ተብሎ ሊገለጽ ይችላል። ነገር ግን ያን ተግባር ወይም የኃጢአት ስርየት የሚባለውን ነገር ኃጢአት ይቅርበትን የኃጢአቱ ዋና ክፍያ ከፍለው አላህ ወይስ አውቶሪቲ ሊሰጥ የሚችለው ለነብይ ነው ለአላህ ነው? ጥያቄ ደጋግሜ መለስኩልህ። ልድገመው። ይገለጻሉ፣ በዚያ ቃል ይገለጻሉ፣ ችግር የለውም። ከኃጢአት ያነጻል ተብሎ ነብይ ይገለጻል። ገብቶሃል አይደል? ከኃጢአት የማንጻትን ባህሪ ማለት በዚያ ይገለጻሉ። ወይ ዘኪህም ተብሎ ተገለጹ። ነብዩ ሰለላሁ ዐለይሂ ወሰለም ከኃጢአታቸውን ያድናቸዋል ተብሎ ተገለጹ። ልክ ኢየሱስ ክርስቶስ ህዝቡንም ከኃጢአታቸው ያድናቸዋል ሲባል ጊዜ ወደ አምላክነት ወሰዱ ሰዎች ላይ። ይሄ ነብያቶች ባህሪ ነው። ማንም ነብይ የሚገለጽበት መገለጫ ነበር። አላህ ቃል በቃል ነብያቶችን ይገልጽበታል በቁርአን ላይ። ያሾ አላህ ቃል በቃል በቁርአን ላይ ወይ ዘኪህም ይላቸዋል፣ ከኃጢአታቸው ያነጻቸዋል ህዝቡን ተብሎ ነብዩ ሰለላሁ ዐለይሂ ወሰለም ተገልጸዋል። ተታላረ ኃጢአትን ያስተሰርያሉ ነብያቶች፣ ይቅር ያስብላሉ። ይህንን ባህሪ ተሰጥተዋል። ያ ማለት ይቅር የሚባልበትን መንገድ ያሳዩታል ወይንም ያግዙታል በዚያ ነገር ላይ ልክ ምሳሌ ሲሰጥ እንደነበረው ማለት ነው። ያንን ግን ኃጢአት ይቅር ብዬልሃለሁ ሊል የሚችለው አምላክ አላህ ሱብሓነሁ ወተዓላ ነው። ያንን መንገድ ነብያቶች ያሳያሉ። ከኃጢአት ያነጻሉ የሚለው መገለጫ ይውላል ለእነርሱ፣ ችግር የለውም። አይ ተርሚኖሎጂ አይደለም ዲፊኒሽኑ ጋር ነው። አውቶሪቲው ለማን ነው ነው? ለምሳሌ አንድ ሰው ገንዘብ የሚያገኝበት መንገድ ሲጠቁም በቆሙ መንገድ ገንዘብ ገኝ ይችላል። ለአንተ የምታገኝበት መንገድ ጠቀምኩ ማለት እኔ ያንን ገንዘብ ሰጠሁ ማለት አይደለም። በተመሳሳይ መንገድ እነዚህ ነቢያት የኃጢአት ይቅርታን ወደሚሰጠው አካል ሊጠቁሙ ይችላሉ። በተለያየ መንገድ በመልእክት ሊሆን ይችላል። ብቻ በተለያዩ መንገዶች ወደ አንዱ አካል ሊጠቁሙ ይችላሉ። ያንን የሰውየውን ክፍያ የኃጢአት ስርየቱን ሊሰጥ የሚችለው ያንን አውቶሪቲ ግን ለማን ነው ሊሰጥ የሚችለው ነው? ለነብዩ ነው ወይስ ለአላህ? እኔ ተርሚኖሎጂው ላይ አይደለም ጥያቄ። ይቅር የሚለው አምላክ አላህ ሱብሓነሁ ወተዓላ ነው። ገብቶሃል አይደል? ያንን ከኃጢአታቸው ያነጻቸዋል ተብለው ይገለጻሉ ነብያቶች። ያ ሰው አድርግ የተባለውን ድርጊት በሚያደርግ ጊዜ ከኃጢአቱ ይነጻል አይነጻም? ይነጻል አይነጻም? በአምላክ ስልጣን ይነጻል። በአምላክ ስልጣን እሱ እኮ ነው። ያንን ትእዛዝ ያዘዘው አምላክ ነውና አምላክ ያዘዘውን ትእዛዝ ነብያቶች አድርግ በሚሉት ጊዜ ከኃጢአቱ ይነጻል አይነጻም? ይነጻል አይደል? ስለዚህ ከዚህ አንጻር ነው ነብያቶች ከኃጢአቱ ያነጹታል የተባለው። ያንን ይቅር የሚለው ከዚህ አንጻር ያነጻሉ ተብለው ይገለጻሉ። እሺ፣ ነገር ግን ስለ ኢየሱስ ክርስቶስ ስትናገር ደግሞ በተመሳሳይ መንገድ ነበር ዲፊኒሽን እየሰጠኝ ነበረ። ለምሳሌ በመጽሐፍ ቅዱስ ላይ ዕብራውያን ምዕራፍ ቁጥር 2 ላይ በራሱ ስልጣን ኃጢአታችንን ማለትም ኃጢአታችን በራሱ ስልጣን ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። በማን ስልጣን ነው የኃጢአት ስርየት ሊሰጥ የሚችለው? ያንን አውቶሪቲ የሚሰጠው ለአምላክ ነው አልክ።
ኢየሱስ ክርስቶስ ደግሞ በራሱ ስልጣን በራሱ አውቶሪቲ የሰው ልጆችን የኃጢአት ስርየት እንደሰጠ ይናገራል። በተመሳሳይ መልኩ ነቢያት ጋር እንደዚህ አይነት አውቶሪቲ ልናገኝ አንችልም። ይሄ የአምላክ ባህሪ ኢየሱስ ጋር የምናገኘው ከሆነ ኢየሱስ ከነቢያት አንዱ እንዴት ሊሆን ይችላል ነው ጥያቄ። አዳምጥሽ የአምላክ ብቻ ነው የምንለው የቱን መሰለ? ማንጻት የሚባለው ነገር ለነቢያቶች ተገልጿል እያልኩ ነው። ነብዩ ሰለላሁ ዐለይሂ ወሰለም ተገልጸውበታል። አሳይህ እችላለሁ አውጥቼ ይታል አይደለ? ስለዚህ ክርስቶስም ይሄንን የማንጻትን ስልጣን ተሰጥቶት ስልጣን እንደተሰጠው እሱም በርካታ ቦታ ላይ ገልጾታል። ያንን ያገኘው ከማን ነው ከተባለ ከአምላኩ ዘንድ በተሰጠው ስልጣን ነው። ኢየሱስ ክርስቶስ አምላክ እንዳለ እንትን ብሏል ተናግሯል። አሁን ለአምላክ ብቻ ነው የምንለው መቼ መሰለህ? ይቅር ብያለሁኝ የሚለውን ነገር ነው። ኃጢአቱን ይቅር ብያለሁ የሚለው ማን ነው ከተባለ ያንን አንድ አምላክ አላህ ሱብሓነሁ ወተዓላ ብቻ ነው። ይቅር ባዩ ማን ነው? እስኪ ንገረኝ። የኃጢአትን ይቅር ባይ ኢየሱስ ክርስቶስ እዛ ክፍል ላይ የተጠቀሰው ኢየሱስ ክርስቶስ እንደሆነ ነው እናገኘው። አንድ ኃጢአቱን ይቅር ብያለሁኝ ብሎ የተናገረበት አንድ አካል ካለ ኢየሱስ ክርስቶስ አሳየን እስኪ። ያው ዕብራውያን ምዕራፍ 1 ቁጥር 2 አልኩኩ። አውቶሪቲው የራሱ የኔ ነው የኔነት ነው። አውቶሪቲው ለዛ ፐርሰን የተሰጠ ነው። ሄሎ ይቅር ባዩ ማን ነው? ለኃጢአት ይቅር ባይ ማን ነው? መጽሐፍ ቅዱስ ላይ በማስረጃ አውጣና አሳየን እስኪ። ኢየሱስ ክርስቶስ እኔ ኃጢአትን ይቅር እላለሁኝ ወይንም ደግሞ እኔ ይቅር ብያለሁኝ ብሎ ለአንድ ኃጢአተኛ የተናገረበትን ወይንም ማን ነው ይቅር ባዩ ብሎ ክርስቶስ ያስተማረውን እስከ 3 ነው እያንዳንዱ ማስረጃ እያወጣህ መጽሐፍ ቅዱስ ላይ አሳየን። ለኃጢአት ይቅር ባዩ ቃል በቃል የምትፈልግ ከሆነ አንተ የተናገርከውን ወርድ ባይ ወርድ ይሄ ኤግዛክት ወርድ ፋላሲ ነው። ነገር ግን እኔ ሐሳቡን አውቶሪቲነቱን ለአላህ ከሰጠኸው አውቶሪቲው መጽሐፍ ቅዱስ ላይ ኢየሱስ ሰጥቶታል አለ። ቃል በቃል አለ የለም መጽሐፍ ቅዱስ ላይ ማን እንደሆነ ኃጢአትን ይቅር የሚለው የኤግዛክት ወርድ ፋላሲ መጽሐፍ ቅዱስ ላይ ሊሰራ አይችልም አልኩ እኮ። አኮርዲንግ ቱ ቁርአን ላይም ሊሰራ የማይችል ነገር ደብል ስታንዳርድ ካላወቅኸው እኔ እንዳለ ላሳየህ መጽሐፍህ ላይ ምንድን ነው አሁን የምታሳየኝ? ኢየሱስ ክርስቶስ እኔ ይቅር እላለሁ ምናምን የሚለው ነው የምታሳየኝ? ኃጢአትን ማን እንደሆነ ይቅር የሚለው መጽሐፍ ቅዱስ ላይ ኢየሱስ አልኩ እኮ። ኢየሱስ አይደለም መቻልኩ ኢየሱስ ክርስቶስ አልኩ እኮ። አሳየን ኢየሱስ ክርስቶስ እኔ ኃጢአትን ያው ዕብራውያን ምዕራፍ 1 ቁጥር 2 አልኩ እኮ። ዕብራውያን ምዕራፍ 1 ቁጥር 2 ላይ ኃጢአታችን በራሱ ስልጣን ካነጻ በኋላ ወይም ይቅር ካለ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። እሺ አንድ ጊዜ የኃጢአት ይቅርታና ስርየትን የሚሰጠው ኢየሱስ ክርስቶስ ነው። ያም ይናገራል። እሺ ስንት ነው ያልከው? ምዕራፍ 1 ቁጥር 2 ምዕራፍ 1 ቁጥር 2 እስከ 3 ያለ ቁጥር 3 እስከ 3 ያለ ወይም ቁጥር 3 ማንበብ ትችላለህ። ወላሂ ላዚም አያችሁት? የራሱን ቃል ጨመረበት አሁን ሳያነብ ጊዜ ማለት ነው። ችግር የለም አልጨመርኩም እኮ። ክፈቷ ታዲያ የጨመርከውን ታውቃለህ እኮ። ክፈቷ ታዲያ ኦኬ ምን ብሏል? ኃጢአታቸውን ካነጻና ይቅር ካለ በኋላ ብሏል። ሰምታችሁታል አይደለ? ይቅር ካለ በኋላ የሚለው ጌታ ነው ወይም ያልኩት ችግር የለም ማንጻት ይቅር ማለት ነው። ችግር የለም ና ወላሂ ወይ ከአንዳንድ ያው እና እዚህ ጋር የት ሄድኩ? ቆይ ሜት አድርግ አያችሁት አይደለ? ካነጻና ይቅር ካለ በኋላ ያነበረ ቀጥታ ስናየው ግን ይቅር ካለ በኋላ የሚል የለም። የጠየቅኩት ይቅር ማለትን ስለሆነ ማለት ነው። አሁን ላሳያቸው እዚህ ጋር ኃጢአትን ካነጻ በኋላ የሚል አለ። ችግር የለውም ኃጢአትን ማንጻት ብለው ነብዩ ሰለላሁ ዐለይሂ ወሰለም ተገልጸዋል እሱ። ነገር ግን አሁን ጥያቄ ምንድነው? ኃጢአትን ይቅር የሚለው ማን እንደሆነ ተገልጿል ወይ ነው? ሃይ እኮ ማንጻት ማለት ይቅር ማለት ነው እያልኩ ነው። ባይብሊካል የሆነ ዲፊኒሽን አንዴ ይተዋከ ማንጻትና ይቅር ማለትን ዲፊኒሽናቸው ተመሳሳይ ነው እያልኩ ነው። ይህንን ሙግት መሞገት የምትፈልግ ከሆነ መሞገት ነው። ኤግዛክት ወርድ ፋላሲ አትስራ።
ኢዳዝን ነብዩ መሐመድ ይሰጣል ፖይንት ያደርጋል። አንዴ ስለሳቸው ስትጠይቅ ነበር እንደ ስለሳቸው ማስረጃ ሰጠው። ተመልከቱ፣ ይቅር ባዩ ማን ነው? ይቅር ይላል የሚለውን ጨምረበት ከራሱ ማለት ነው። አንደኛ ቢመጻፍ አንዴ ተረጋጋ፣ ቀስ በል ይቅር በል። ማን ይቅር ባል ማን ነው? ቀስ በል ረጋ በል። ማን ይቅር ባይ እንደሆነ መጽሐፍ ቅዱስ ላይ እኔ ያሳያለሁ፣ አንተ ካላወቅከው ማለት ነው። ገብቶሃል አይደለ? ይሄ እዚህ ቦታ ላይ ኃጢአታቸውን ካነጻና ይቅር ካለ በኋላ ብሎ ጨመረበት። ማንጻት የሚለው ለነብያቶች ይውላል፣ ከኃጢአት የሚያነጹ ተብሎ ተገልጸዋል። ገብቶሃል አይደለ? ነገር ግን ይቅር ባዩ ማን ነው ብለን ስናይ መጽሐፍ ቅዱስ ላይ በይቅር ባይነት የተገለጸው ማን ነው? እሺ ንገረን፣ ለመጨረሻ ጊዜ ልጠይቅ። ካላወቅከን ታላውቅም በልና እኔ ደግሞ ማስረጃ እሰጥሃለሁ ማን ይቅር ባይ እንደሆነ መጽሐፍ ቅዱስ ላይ ክርስቶስ ካስተማረው ራሱ ድምፅ አይሰማም ካለ አሳይ። ይቅር ባዩ ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ ላይ ይቅር ባይ ኃጢአትን ኢየሱስ ክርስቶስ አይለም። እንደስ የሚል የለም። በጣም አዝናለሁ። እንደስ የሚል የለም። ማንጻት ማለት ነው አይደለም። እንደስ የሚል የለም። እሺ ክርስቶስ ይቅር ይላል ኃጢአትን የሚል ማንጻት የሚባለውን ነገር ገብቷቸዋል። ካነጻ በኋላ አያቸው ሰዎች ኃጢአትን የሚነጹበትን መንገድ ነቢያቶች ያነጻሉ ተብለው ይገለጻሉ እያልኩ ነው። ቃል በቃል በቁርአን ላይ አሳያቸዋለሁ ከፈለጋቸው። አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም ወይዘኪሂም ቆይ አንዴ ተረጋጋ። ለምን አትደምጠም? ምንም ማድረግ አይቻልም። ልክ ሰውራ ጸጥ ብዬ እኔ ማውራት ሲጀምር ከባይብል ብቻ አለ። ቀድም ግን ወላሂ ላዚም ስለ ነብዩ ሰለላሁ ዐለይሂ ወሰለም ስናገር ሁሉ ስለዚያ ነበር እንዳውም የተነሳው። ገብታችኋል አይደል? ኃጢአት የመንጻት መንገድ በእስልምና ያለውን አንጻር እንዴት ነው እያለ ልጁ ከጠየቀ በኋላ ከኦፔራ ላይ ተከትሎ ነው ስጠይቀ የነበረው። አሁን እሱን ተወው አለ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ኢየሱስ በተገለጸበት ቃል በቃል ተገልጸዋል። ገብታችኋል አይደል? አንድ ክርስቶስን አምላክ ለማድረግ ከሚነግሯቸው መንገድ ምንድነው? ከኃጢአት ካነጻ በኋላ ወይም ያነጻል ህዝቡን ተብሎ የተገለጸው ቃል ነው። ይሄ ቃል ለነብያቶች ይውላል። ቶ ቁርአኑን እያለው ነው አያችሁ አይደል? ከዛ በኋላ ምን አደረገ? መጽሐፉ ላይ ይቅር ባይ ተብሏል ክርስቶስ ብሎ ለመናገር ፈለገ። የለም እንደዛ የሚለው ይቅር የሚለው ማን እንደሆነ ግን ክርስቶስ አስተምሯል። አይምሮ ላለው ሰው ልንገራችሁ፣ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እንደ ክርስትና እምነት ተሰቅሏል ብለው ያምናሉ። አባት ሆይ የሚያደርጉትን አያውቁምና ምን አለ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። አላሁ አክበር። አያችሁ አይደል? ይቅር ባይነትን ለማን ሰጠ? ኢየሱስ ክርስቶስ ለአብ ነጥሎ ነው የሰጠው። የሚያደርጉትን አያውቁምና ይቅር በላቸው አለ። ይቅር ብያቸዋለሁ አይደለም ራሱ ማለት ይችል ነበር አምላክ ቢሆን ኖሮ። ነገር ግን ይቅር ባይነት የማን ስራ እንደሆነ ገለጸ። ኢየሱስ ክርስቶስ የአብ እንደሆነ ገለጸ። ከዚያ ትርዱ በተቻለም በምድር ላይ እንዲህ ብታደርጉ እያለ ኢየሱስ ክርስቶስ በሰማይ ያለው አባታችሁ ይቅር ይላችኋል እያለ በርካታ ቦታ ላይ ተናግሯል። ቆይ ላውጣላችሁ። ይቅር ባይነትን ለአንዱ ለአብ ነው የሰጠው። ማንጻት ከኃጢአታቸው ነብያቶች ቁርአን ላይ ነፍ ቦታ ላይ ከኃጢአት ያነጻሉ ተብሎ በርካታ ቦታ ላይ ተገልጸዋል። ከዛች አለ አይደል? ይሄ ነው። ቆይ አንዴ ላሳያችሁ። እሺ ይህን ይመስላል ነቢያችን ሰለላሁ ዐለይሂ ወሰለም የተገለጹበትን ቆይ ላሳያችሁ። የማርቆስ ወንጌል ምዕራፍ 11 ቁጥር 26 እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁም ኃጢአታችሁን ይቅር አይላችሁም። ኃጢአትን ይቅር የሚለው ማን እንደሆነ ገለጸ? አብ እንደሆነ ይገልጻል። ገብቶች ያለ አይደለ? አብ እንደሆነ ይገልጻል። ማርቆስ ወንጌል ይጨምርላችሁ ምዕራፍ 11 ቁጥር 25 ላይ ምን ይላል? ለጸሎትም በቆማችሁ ጊዜ በሰማያት ያለ አባታችን ሆይ በሰማያት ያለ አባታችን ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት እያለ ይናገራል። ኃጢአታችሁን ማን ይቅር እንዲላችሁ? አባታችሁ እያለ ይነግራችኋል ማለት ነው። ስለዚህ
አብ እንደሆነ ኃጢአትን ይቅር የሚለው በርካታ ቦታ ላይ ይናገራል። አሁን ለማንኛውም እዚህ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ለኃጢአት ያነጻሉ ተብሎ የተገለጹበትን ቆይ ላሳያችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ከኃጢአት ያነጻቸዋል ተብሎ መገለጽ የነቢያቶች ባህሪ እንጂ የአምላክ ባህሪ አይደለም። ወሪኩም ደቂቃ ወበስ ያውና እዚህ ጋር ሱረቱል ጁምዓ ያው ይታያቸዋል። እርሱ ያ በሃይማኖት ውስጥ አንቀጾችን ቁርአንን በእነርሱ የሚያነበላቸው ከማጋራት የሚያጠራቸው ይላል። አያችሁ አረበኛው ላይ ወይ ዘኪህም የሚያጠራቸው ወይንም የሚያነጻቸው ማለት ነው። ማጥራት ከኃጢአታቸው ለዚያም ከማጋራት ብለው በቅንፍ አስቀምጦታል። ከኃጢአት ትልቁ የማጋራት አይነት ማነው? የኃጢአት አይነት ማጋራት ስለሆነ ነው። በአምላክ ላይ ሌላን አካል መደለም ማለት ነው። ከዚያ የሚያጠራቸው ወይንም የሚያነጻቸው ተብለው ነብዩ ሰለላሁ ዐለይሂ ወሰለም ተገልጸዋል። ያጠራሉ ከኃጢአት ተብለው ተገልጸዋል። የአምላክ መገለጫ ነው አይደለም? ይህን ይመስላል። እሺ ሌላ ጥያቄ ያለው መጠየቅ ይችላል። تسمعون كلامي ሀብቴ ለየስ ተብሏል ያልከው ላይ የለም። ደስ የሚል የለም። እሺ ይቆራረጣል እንደ ልጆች ይቆራረጣል። እሺ ويزكيهم إنك أنت العزيز الحكيم ከተቆራረጠ ቪዲዮ እንዝጋ። እሺ ጀሃነም በሰው ልጆች ትሞላለች የሚለውን ቁርአን የቁርአን አንቀጽ ምክንያት ክርስቲያኖች ያስረዳቸው ሁሱ ሌላ ቤት ነበርኩና ለተሳሳተ እይታ ያስረዳቸው ሰምቼ ነው ይላል። እሺ ጀሃነም በማን ነው የምትሞላው ከተባለ በሰይጣንና ሰይጣንን በተከተሉ ሰዎች ነው። እሺ ለአምለአነ ጀሃነመ ሚንከ ወሚመን ተቢዐከ ሚንሁም አጅመዒን ብሎታል። አንዴ ላሳያችሁ እንዳይሻውሯችሁ። እሺ ለማንኛውም በቁርአን ላይ ላሳያችሁ ቃል በቃል ጀሃነም ገሃነም የምትሞላው ከሰዎችም ከጋኔኖችም ሲላቸው ጊዜ ብዙ ጊዜ ሰዎችና ጋኔን እንዳለ ገሃነም ይገባሉ በሚል ትርጓሜ እንዳትወስዱ። ከሰዎችም ከጋኔኖችም ብሏል። ከሰዎች ምን አይነት ናቸው? ከጋኔን ምን አይነት ናቸው ከተባለ ሰይጣንና ሰይጣንን የተከተሉ አካሎች ለማለት ነው። ጌታቸዋል ሰይጣን ገቢ ነው። መጀመሪያ ያ አዳምና ሔዋንን እንዲስቱ ያደረጋቸው እሱ ገቢ ነው። እርሱን አላህ ሲያናገረው ምን አለው? ወደ ምድር ሲጥለው ጊዜ ለአምለአነ ጀሃነመ ሚንከ ወሚመን ተቢዐከ ሚንሁም አጅመዒን አለው። ገሃነምን በአንተና አንተን በተከተሉ ሁሉ እሞላታለሁ ብሎታል። ስለዚህ ገሃነም የሚሞላት ሰይጣንና የእርሱ ተከታዮች ናቸው። እንደ ቁርአን አሁን ላሳያችሁ አውጥቼ ላሳያችሁ። እሺ ያ ነው። እሺ ወላሂ ኔት ወላሂ ላዚም ይዞራል። ማን ነው ገብቶ የሚከፍት? እምቢ አለኝ። ማፍኪንግ የሚለውን ሰው ያስገቡት። ማን ነው መክፈት የሚችል ገብቶ? አድሚኖች ካላችሁ መክፈት የሚችል ሰው ካለ አስገቡት።
እሺ እኔ አልከፍትም ስላለኝ ምዕራፍና ቁጥሩን እንገራቸው። እሺ ምዕራፍና ቁጥሩን እንገራቸው። ሰይጣንን ምን አለው አላህ Subhanahu Wa Ta'ala? በቃ ኮሜንት ላይ ለጥፉላቸው ምዕራፍና ቁጥሩን እንገራቸውና እኔ አልከፍትም ስላለኝ ነው። እሺ ምዕራፍ 38 ቁጥር 85 ምዕራፍ 38 ቁጥር 85 ከአንተና ከእነርሱ ውስጥ ከተከተሉህ በአንድ ላይ ገሃነምን በእርግጥ እሞላታለሁ ይላል። አያችሁ ሰይጣንን እያናገረ ነው አላህ Subhanahu Wa Ta'ala ከአንተና አንተም በተከተሉህ ከእነርሱ መካከል በእናንተ ገሃነምን እሞላታለሁ። ስለዚህ ገሃነም የምትሞላ የተባለው በሰይጣንና ሰይጣንን በተከተሉ አካሎች ነው ማለት ነው። لأملأن جهنم منك وممن تبعك منهم أجمعين قل ما أسألكم عليه من أجر وما أنا من المتكلفين إن هو إلا ذكر للعالمين ولتعلمن نبأه بعد حين أرتوه سوء ملتو سلا مسلم لا بزقه تاريخ سلا جهنم من لا يتنيا حديث እሺ አድሚኖች ካላችሁ ሰው ማስገባት ትችላላችሁ። እኔ ማስገባት አልችልም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ዘካ ለቤተሰብ መስጠት ይዋጅባል? ምን አይነት ዘካ? ዘካ ያኒ ከብር ላይ ማለት ነው። መስጠት ይቻላል ወይ ነው ጥያቄሽ? ከስንት እስከ ስንት? ታወጣነው ላይ ማለት ነው። ከስንት ላይ ነው ደግሞ የሚዋጅብብንስ? ከስንት ብር ላይ ነው መስጠት ነው? የዘካ በወርቅና በብር ነው የሚታወቀው። ወርቅ ቤት ሄጂና ማቅረበሽ 595 ግራም ብር ስንት ይሸጣል ብለሽ ጠይቂያቸው። እዛም የሚነግሩሽ ገንዘብ የዘካ መጠን ነው። ያ ገንዘብ መጠን እጅሽ ላይ ካለ ዘካ ወጅቦበታል። ከስንት ግራም? 595 ግራም ብር። በሮመዳን ሁለት ልጆች ተጣሉና የ21 አመት እና የ15 አመት ልጅ ነውና የ15 አመቱ ልጅ በጣም ስለደበደበው ደም ምናምን ሲወጣ ጾም ነው ሰዓቱና እኔ ደንግጬ ውሃ ሰጠሁትና አስፈጠርኩት። እሱ በዛን ሰዓት ግን ተመልሶ አልጾመም። እኔ እጠይቅበታለሁ? አትጠይቅበትም። አደጋ ደርሶበት ከሆነ ትክክል ነው ያደረግሽው ነገር እንደመስጠት ካለሽ እያኩ ማፍኪንግ የሚለውን ሰው ያስገቡት። እኔ ማስገባት አልችልም እና ነው። ኔት በጣም ይዞራል ዝም ብሎ። እሺ ገባህ ማፍኪንግ? ሰላም ነው። ይሰማል? አዎ ይሰማል። ያው ቅድም እየሰማ ነበር ኢየሱስ ክርስቶስ አምላክ አይደለም አይፈርድም ምናምን እያልክ ነበር መሰለኝ። ትንሽ እንደገባህ ቶሎ ጨረስክና መፍረድማ ችግር የለውም። የስልጣን የፍጥሮችን ባህሪ ነው። ሐዋርያቶችም ይፈርዳሉ። እሱ ሳይሆን ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አንተ? አዎ። እሺ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አስተምሯል ብሏል። አዎ። ለምሳሌ ለሐዋርያት ሲጠይቁት እኔ ማን ብላችሁ ታስቡኛላችሁ ምናምን ብሎ ሲጠይቃቸው አንተ መምህርም ነህ ጌታም ምናምን ሌሎችም እንደዛ ያሉ ሰዎችም ይጠይቁት ነበርና እናንተስ ማን ትሉኛላችሁ ብሏቸዋል ሐዋርያት። እሺ አንተ አምላክ ነህ አሉት።
እና በአጭሩን ስመልስልህ ዮሐንስ ወንጌል ላይ እንደሱ አላሉትም። ቆይ እሱን ጨርስ። አንተ አምላክ ነህ አላሉትም። እኔም ብዙም እውቀቱ የለኝም። እሺ ግን አምላክ መሆኑን ልነግርህ ብዬ ነው። ትንሽ ከማውቀው ላስረዳህ። እሺ አስረዳ። ዮሐንስ ወንጌል ላይ ከምዕራፍ 1 ስትጀምር በመጀመሪያ ቃል ነበር ነው የሚለው። እሺ ያ ቃል ደግሞ በእግዚአብሔር ዘንድ ነበረ ይላል። እሺ ያ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ እያለ እና ቃል ነው የተወለደው። የመጣው ወደ ምድርም ተፈጥሮ ሳይሆን የተወለደው ቃሉ ነው፣ የእግዚአብሔር ቃሉ ማለት ነው። ቃሉ ደግሞ በእግዚአብሔርም ነበረ። እያንዳንዱ ምድርም ሰማይም ሲፈጥር አብሮት የነበረ ነው ቃሉ። ያ ቃል ነው ወደ ምድር መጥቶ አዳነን እንለውኛ ማለት ነው። ስለዚህ አምላካችን ነው ብለን እንትን ነው በዚህ ሌላም ቦታ ብዙም እውቀቱ ባይኖረኝም ጌታና መምህር ትሉኛላችሁ እንዲሁ ነኝና ያላችሁ ቦታ ራሱ አለ። ይሄ ምዕራፉ ቁጥሩ ብዙ ስለማላውቅ ያውቀዋለሁ። ችግር የለውም። እናነሳቸው ሁሉ የት እንዳለ አውቃለሁ እኔ። አሁን በሱ ላይ እናውራሽ። እሺ እና ደግሞ አሁን እያወራት ከነበረችው ላይ አሁን እየሰማሁ የነበረው ገሃነም በምንድን ነው የምትሞላው ስትል በጅኒዎችና በመጥፎ ስራ በሰሩ ሰዎች ብለሃል። በጅኒዎች ሳይሆን ቆይ አዳምጠኝ። በሰይጣንና ማለት አላህን የካደ የጋኔን አይነት ሰይጣን ይባላል። ገብቶሃል? አላህን ያልካደ ደግሞ ሰይጣን አይባልም። ሰይጣን ማለት ከአላህ ትእዛዝ ያመፀ ማለት ነው። ስለዚህ ሰይጣንን ምን አለው ተዓላ በአንተና አንተን በተከተሉ አለው ከሰዎችም ሆነ ከጋኔን ያንን ከአዳምና ሔዋንን እንዲስቱ ካደረጋቸው ከዚያ ጋር አብረው የተከተሉት ሁሉ ገሃነም ይገባሉ። እና ስለዚህ ገሃነም የምትሞላው ከሰዎችም ሆነ ከጋኔን አላህን የካዱ አካሎች እነርሱ ናቸው የሚገቡት። እንትን ላይ ቁርአናችሁ ላይ ደግሞ ቁርአን ላይ ነው ሐዲስ ላይ ነው ምናምን የምትሉት ጋር ማንሳሄ ነው ምናምን 48 ላይ ችግር ነው 48 አካባቢ ነበር። አሁን ፎይ ራሱ እያስተማረ ነበር። አሁን ላይቭ ላይ እሱ ጋር ነበርኩና ጠይቅ፣ አብሽር፣ የሰማህን ሁሉ መጠየቅ ትችላለህ። 48 ሳሂህ ማንስ ብሎ 48 ላይ ሲነበብ መጨረሻ ላይ ሲኦል የምትሞላው የአላህ እግር ሲጫንባት ነው። የአላህ እግር ከተጫነባት በኋላ በቃኝ ትላለች ነው የሚለው። የመጨረሻው የአላህ እግር መሃል ላይ ሲገባ ነው በቃኝ የምትሞላው ይላል። ይሄን ተልታብራለህ ይቻላል። ችግር የለውም መልስልሃለሁ። የአላህ እግር መሃል ላይ ሲገባ ይላቸዋል። ተመልከቱ። ይሄ ዲያቆን ውሸታም ነው ስላችሁ ብዙ ጊዜ ወላሂ ላዝም አላመናችሁኝማ። የአላህ እግር መሃል ላይ ሲገባ ይላቸዋል። ወላሂ እንደዛ ነው የሚለው። ምን መሰለህ አላህ ሐታ የضع قدمه فيها أو عليها አላህ በእርሷ ላይ እግሩን እስኪያደርግ ድረስ ነው የሚለው። ያ ማለት የምትሞላው ገሃነም በከሃዲያኖች ነው፣ ቅድም እንዳሳየው ማለት ነው። ከሞላች በኋላ አላህ ሱብሓነሁ ወተዓላ እግሩን በእርሷ ላይ ያደርግባታል ነው የሚለው። ያ ሲባል ግን እኔ እናንተ ለምሳሌ የሆነ ድንጋይ ላይ እግራችንን ጫን እንደምናደርገው ልክ እንደዛ አይነት ነው ለማለት አይደለም። ገብቶሃል አይደል? አምላክ ማንንም አልመስልም ከፍጥረታቶች ጋር አልመሳሰልም ብሎ ቃል በቃል በቁርአን ላይ 5 ቦታ ይናገራል። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እኔን የሚመስል አንዳችም ነገር የለም ብሎ ይናገራል። የሰው ልጅ ለምሳሌ እግሩን በሆነ ነገር ላይ ጫነ ሲባል ጊዜ የግዴታ እግራችንና ያ ድንጋይ ከላይ ያለው ተነካክቶ ነው አይደለ? ነገር ግን የአላህ ሱብሓነሁ ወተዓላ እንደዛ እንዳልሆነ ራሱ ገልጾታል። ከእኛ ተቃራኒ አይመስልም በፍጹም። ገብቶሃል አይደል? ያ ነው ያደርጋል በእርሷ ላይ እስኪያደርግ ድረስ ይላል እንጂ ሐዲሱ እንደው እዛ ውስጥ መሀል ላይ እግሩን እስኪያስገባ ድረስ አይደለም። ነገር ግን እስኪያደርግ ድረስ ሳይሆን መሀል ላይ ልክ እንዳለ መሀል ማለት እምብርት፣ ልክ እንደ ምድር እምብርት እንደሚባለው የሲኦል እምብርት ላይ እግሩን ሲጭን ነው ሲኦል በቃኝ የምትሞላው ነው የሚለው እንጂ እግሩን መሀል ላይ እስከሚያደርግ ድረስ አይደለም የሚለው።
አይደለም። ሐታ የضع ቀደመሁ ፊሃ የሚለው ዐላ በሚል ይመጣል። እርሱ ነው በእርሷ ላይ እግሩን ሙሉን ምናልባት የምትከፍትልኝ ከሆነ ሙሉን ማን ሳሂህ ነው ምናምን ነገር ነው። ብዙ መጽሐፋችሁን አላውቀውም። 48 ነው አውቀዋለሁ። በጭንቅላቴ ውስጥ እያልኩልህ ነው። እንዴ ቆይ ላሳየህ። አውጣ፣ አንብበው፣ ክፈትልኝና አንብበው። እንደውም በቃኝ ትላለች ይችላል። ቆይ አንድ ጊዜ አንተ ከታተል። አዎ በቃኝ ትላለች። ትክክል። አሁን እሱ ምን መሰለህ ያለው ውስጥ መሀል ላይ እግሩን እስኪያስገባ ድረስ ነው ያልከው። በእርሷ ላይ እስኪያደርግ ድረስ ነው የሚለው። አሁን ላሳየህ። አሁን በእርሷ እስኪያስገባ ድረስ ወይንም ማን ነው እስኪያደርግ ድረስ ሐታ የضع ቀደመሁ ፊሃ ላሳየህ። እሱ በመጀመሪያ ፊሃ የአረበኛው ቃል ዐላ በሚል እንደሚመጣ አሳያለሁ። እና አረበኛ ብትችል በጣም አሪፍ ነበር። ቆይ አሳያቸዋለሁ። አንዴ ቆይ ላሳያቸው። አሁን አረበኛ ስለማትችሉ ፊደሏን ብቻ በደንብ ተከታተል እሺ። ፊሃ በሚል ዐላ በሚል እንደሚመጣ ቆይ ላሳየህ። ወለኡሰሊበነኩም ፊ ጁዙዕ ነኽል ይላል። ሱራ ጣሃ ላይ ተመልከት። እዚህ ቦታ ላይ ላሳያችሁ። ሙሴ ፈርዖን ሙሴን ቆይ አንዴ ላሳያችሁ። እሺ ሱራ ጣሃ ላይ حتى يضع لا طال حديث منها ايش እሺ ያው እነዚህ ጋር እስኪ ወደ አማርኛ ልቀይርልህ። እዚሁ ላይ ያለ ወደ አማርኛ ልቀይረው። መጽሐፉ ምን መጽሐፍ ነው ይሄ? ያው ቡኻሪና ሙስሊም ይታያል። ቡኻሪ ይላል እዚህ ላይ። ምዕራፉ ስንት ነው? ቡኻሪ 4850 ሙስሊም 2846 በእርሷ ላይ እግሩን ያስቀምጣል እስከሚለው የሚለውን ላሳየህ ነው። እሺ ያ 48 ላይ በቃኝ የሚለው ጋር ማለት ነው። በቃኝ ትላለች ይችላል። እሺ ችግር የለውም። እሺ ያው እነዚህ ጋር ላሳየህ። ቡኻሪ 48 ላይ ያልከው መጽሐፉ አልማን ይሁን አላውቀውም። ብቻ ግን የአላህ እግሮቹ መሀል ሲኦል ላይ እስከ ከገባ በኋላ ነው ሲኦል በቃኝ የምትለው ሞልቻለሁ የምትለው ይላል። እንደውም ረስቸው ነው እንጂ ምን ይላል? የሚገባለው የቀራለው ምናምን ትጣራለች ይላል። እና ይኸውልህ እየነገርኩህ ነው። ይኸውልህ ታዳምጠኛለህ? አዎ ይሰማል። ገሃነም የምትሞላው በዚህ ነው፣ በእርሷ ላይ እስኪያስቀምጥ ድረስ ለማለት ነው። ቆይ ላሳይህ። ይኸው ገሃነም በምን እንደምትሞላ ቁርአን ሲናገር በካህዲያኖች ነው የምትሞላው። ገብቶሃል አይደለ? ቆይ ላሳይህ። አላህን በሰይጣንና አላህን በካዱ ሰዎች ነው የምትሞላው። ግን በእርሷ ላይ እግሩን እስኪያደርግ ድረስ ፊሃ የሚለው አላ በሚል ይመጣል እያልኩ ነው። ላሳይህ ቆይ አንዴ። ያ እና እዚህ ጋር ቁርአን ላይ ላሳይህ ገሃነም በማን እንደምትሞላ አላህ በቁርአን ላይ ይናገራል። ይታያል 85 ላይ እዚህ ከአንተና ይለዋል ሰይጣንን ማለት ነው። ከአንተና ከእነርሱ ውስጥ ከተከተሉህ በአንድ ላይ ገሃነምን በእርግጥ እሞላታለሁኝ አለ። ያው አየህ። ስለዚህ ገሃነም የምትሞላው በሰይጣንና ሰይጣንን በተከተሉ አካሎች እንደሆነ ከአንተና አንተን በተከተሉህ እሞላታለሁ ብሎ ተናግሯል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ከሆነ በኋላ የትንሣኤ ቀን አላህ ሱብሓነሁ ወተዓላ በእርሷ ላይ እግሩን እስኪያደርግ ድረስ ይላል። ፊሃ የሚለው አላ በሚል ይመጣል ነው ባጭሩ። ሙስሊሞች ተረድታቸዋል ብዬ አስባለሁ።
አሁን ላሳየህ ምን አለ መሰለህ ስለ ፈርዖን ሲናገር ወለኡሰሊበነኩም ፊ ጅዙዕ ነኽል ይላል በቴምር ዛፍ ውስጥ እሰቅላችኋለሁኝ አለ። በቴምር ዛፍ ውስጥ ሰው ይሰቀላል ወይንስ በቴምር ዛፍ ላይ ለማለት ነው? ይህ ውስጥ የሚለው ቃል ላይ በሚል ይመጣል። ቆይ አንዴ ላሳየህ። ፈርዖን ምን አለ ለእነዚያ ሰዎች በዚህ በቴምር ዛፍ ውስጥ እሰቅላችኋለሁኝ ይላቸዋል። ነገር ግን ውስጥ የሚለው ቃል እንደ አረበኛ ፊሃ የሚለው አላ በሚል ይመጣል ነው። ገብቶሃል? በርካታ ቦታ ላይ ያሳያለሁ። ቆይ ያና ሱራ ጣሃ እዚህ ጋር ወለኡሰሊበነኩም ፊ ጅዙዕ ነኽል ወለተዕለሙና አዩና አሸዱ ዐዛበን ወአብቃ ይላል። እሺ ያ እነዚህ ጋር ምን ይላል? ፈርዖንም ለእናንተ ሳልፈቅድላችሁ በፊት ለእነርሱ አመናችሁ ሆነ እርሱ በእርግጥ ያ ድግምትን ያስተማራችሁ ትልቃችሁ ነው። እጆቻችሁንና እግሮቻችሁን በማናጋት ግራ እና ቀኝን በማፈራረቅ እቆራርጣችኋለሁ በዘንባባም ግንዶች ላይ ይላል እያለ እሰቅላችኋለሁ። አሁን እዚህ ቦታ ላይ በአማርኛው ላይ ብሎ ተርጉሞታል ይታያል። ምክንያቱም ላይ ነው የሚባለው። አረበኛው ላይ ግን ብትሄድ ግን ውስጥ ነው የሚለው። ገብቶሃል አይደለ? በቴምር ዛፍ ውስጥ እሰቅላችኋለሁኝ ያለ ፈርዖን በቴምር ዛፍ ውስጥ ነው የሚሰቀለው ወይንስ በቴምር ዛፍ ላይ ነው የሚሰቀለው? ማፍ በቴምር ዛፍ ላይ። አዎ አየህ አይደለ? በአረበኛ ግን ውስጥ ተብሎ ይጠራል። አሁን ያንን ጎግል ሲተረጉም ጊዜ ውስጥ ብሎ ተርጉሞልሃል። ገብቶሃል አይደለ? ያንን ያመጣና በገሃነም ውስጥ እግሩን ያስገባላል የሚላቸው እሱን ነው። ነገር ግን ፊሃ የሚለው አላ በሚል ይመጣል። ሌላ ቦታ ላሳየህ። ቁል ሲሩ ፊል አርድ ይላል አላህ። በርካታ ቦታ ላይ በምድር ውስጥ ሂዱ ይለናል። በምድር ውስጥ ይኬዳል እንዴ? ወይንስ በምድር ላይ ለማለት ነው? በምድር ላይ ለማለት ነው አይደለ? አዎ አየህ አይደለ? ግን ውስጥ ብሎ አረበኛ ይጠቀማል። ቆይ ላሳየህ አንዴ። በምድር ውስጥ ሂዱ ይለናል አላህ። እንዴት ነው በምድር ውስጥ የምንሄደው? በምድር ላይ ሂዱ ለማለት ነው። እንደ አረበኛ ፊሃ የሚለው ይመጣል። ቆይ ላሳየህ። አፈለም የሲሩ ፊል አርድ ያና የእነዚያ ከእነርሱ በፊት የነበሩ ከሃዲዎች መጨረሻ እንዴት እንደነበረ ያዩ ዘንድ በምድር ላይ አይሄዱም ምን ይላል? ያው ግን በአረበኛው ላይ ምንድነው ተብሎ የሚገለጸው? ውስጥ ተብሎ ይገለጻል በአረበኛ። ነገር ግን በአማርኛ ላይ ተብሎ ነው። አፈለም የሲሩ ፊል አርድ። ፊል አርድ ማለት በምድር ውስጥ ማለት ነው። እቺ ቃል ነች አሁን በዚያ ላይ ያለችው። አላህ በእርሷ ውስጥ እግሩን እስኪያደርግ የሚለው በእርሷ ላይ እግሩን እስኪያደርግ ለማለት ነው። ውስጡ ላይ የሚገቡት ግን ማን እንደሆነ አሳይቻለሁ በቁርአን ላይ። ሰይጣንና የሰይጣን ተከታዮች ናቸው የሚሞሏት ብሎ ጨርሷል። እሱም በቁርአን ላይ ገብቶሃል አይደለ? ስለዚህ ውስጥ ሲል ጊዜ አላህ Subhanahu Wa Ta'ala አላ በሚል ነው። ይህ ነው አላህ Subhanahu Wa Ta'ala። ሌላ ምሳሌ ልጨምርልህ። አአሚንቱም መን ፊስ ሰማዕ ይላል። ራሱን አላህ በሰማይ ውስጥ እንዳለ ይገልጽልናል። ነገር ግን ምን ለማለት ነው? በሰማይ ላይ ነው ማለት ነው። አላህ በሰማይ ውስጥ አይኖርምና። አሁን ምስሉን ልጨምርልህ መጨረሻ። አአሚንቱም መን ፊስ ሰማዕ ይላል። ለመሆኑን ያን በሰማይ ውስጥ ያለውን ተማመናችሁት ነው ይለናል። ነገር ግን በሰማይ ላይ ለማለት ነው። አንዴ ሱረቱል ሙልክ ላውጣላችሁ። ሱረቱል ሙልክ እስኪ እዚህ ላይ ያውና እንዳውም እዚህ ጋር አመጣልህ ይታያል። አላህ ያለው ከሰማይ ላይ ነው። ከሰማይ በላይ ነው። ግን ያው ውስጥ ተብሎ ይገለ በሰማይ ውስጥ ያለን በእናንተ ምድርን ቢያደራረብባችሁ ወዲያውም እርሷ በምታርግበት ብትሆን ትተማመናችኋለህ አትፈሩም ምን እያለ ይናገራል። ስለዚህ ውስጥ ተብሎ ይገለጻል። ነገር ግን በሰማይ ላይ ያለን ለማለት ነው። ስለዚህ እዚያ ቦታ ላይ ውስጥ ስል ጊዜ በገሃነም ላይ ያደርጋል ማለት እንጂ በገሃነም ውስጥ ያስገባል ማለት አይደለም። ፊህ የሚለው አላ በሚል ይመጣልና ቅድም እንዳሳየው በምድር ውስጥ ሂዱ የሚለውን በምድር ላይ በቴምር ዛፍ ውስጥ ሰቅላቸዋለሁ ያለውን በቴምር ላይ ሰቅላቸዋለሁ ለማለት ነው። ይሄን መስለ ገብቷል? አዎ ፈልጌ የነበረ አሁን ያለ መሰለህ እሱ ማለት እንትኑ ስለማላውቀው ነው እንጂ 48 ላይ የምትለው እቺ እሱ ነው ራሱ እሷ ብታመጣልን አረብኛውን ብታነበው
እሱን እኮ ነው ችግር የለውም። ያውና ሽላም ብለህ በቃ የምትለው ያውና እዚች ያውና لا تزال جهنم تقول هل من مزيد جهنم تجمري ألن كمالت أتوكدم حتى يضع فيها الرب العزة حتى يضع فيها رب العزة تبارك وتعالى قدمه يكبرنا لكنا بعربيتهم جيت أملك الله سبحانه وتعالى أقرون برسولة إسكادر قبادرس فتقول تلالج قط بكاين تلالج وعزتك ويزوى يعني بعضها إلى بعض يعني ነገር እንዳጠቃላይ ቦታ ላይ ያው በቃ የምትለው ያው እናዚህ ጋር ስለዚህ አላህ Subhanahu Wa Ta'ala ውስጥ ላይ እግሩን አስገፍቶ ሳይሆን የሚለው በእርሷ ላይ እግሩን ሲያደርግ ድረስ ነው የሚለው ቀደም እንዳልኩህ ግን በእርሷ ላይ እግሩን ሲያደርግ ሲባል ጊዜ እኔ በድንጋይ ላይ አምጥቼ እግሬን እንደምጭነው አይደለም እርሱ ማንንም ፍጥረት አልመስልም ብሎ ራሱ ገልጿልና እንደውም ከእርሷ በጣም የራቀ ነው ገሃነም ያለችው የት መሰለ እንደ እስልምና አስተምህሮ ከሰባቱ ምድር በታች ነች አምላክ አላህ Subhanahu Wa Ta'ala ያለው የት ነው ከሰባቱ ሰማያት ሁሉ በላይ ነው አያረለ ከፍጥረት ዓለም ሁሉ በላይ ነው ስለዚህ በእርሷ ላይ እግሩን ያደርጋል ሲባል ጊዜ እንደው እንዲህኛ እንደምናስበው ጀሃነም ላይ አምጥቶ ጫን ማድረግ አይደለም ምክንያቱም እርሱ ባኢኑ ምን خلقه ከፍጥረታቱ ሁሉ የራቀ ነውና እርሱ እንቷል አይደል አምላክ አላህ Subhanahu Wa Ta'ala ከፍጥረት ዓለም ሁሉ በላይ የራቀ ነው ስለዚህ ያ አሁን ይሄን ከጨረስን መጽሐፍ ቅዱስ ላይ ዳዊት በሲኦልም በሄድ በዚያ ያለ እግዚአብሔር እያለ ይናገራል ምን ትላለህ ያው ታያል እዚህ ጋር ዳዊት ምን አለ ወደቀቱ የለንም ብዙም እንደዚህ አይነት ነገር ላይ ግን የለም አብሽር ዝብሮዳው ለጠቅላላ ዕውቀት ነው ምን ይላል ዳዊት ሲናገር መዝሙር ዳዊት ምዕራፍ 139 ቁጥር 8 ወደ ሰማይ ብወጣ አንተ በዚያ ነህ አለ ወደ ሲኦልም ብወርድ በዚያ አለ አለ አላሁ አክበር በሲኦል ውስጥ አለ እግዚአብሔር እያለ ነው ዳዊት ያውልህ እሱ ስለዚህ የኛ መጽሐፍ ያንዳንዱ የራስ ትርጓሜ ያለው እንደምትለው ሁሉ መጽሐፍ ቅዱስ ላይ ያለ ቃል ሁሉ ቀጥታዊ አንወስደው የራሱ የመጽሐፍ ትርጓሜ አለ እሺ እዚህ ትርጓሜ ምንድነው እሱን እኮ ነው ያን ጠልቀን እኛና ብዙ ማናነብ ያን ያክል ዕውቀት ያለን ሰዎች አይደለንም እኛ ገብቷል ግን መጽሐፍ እንደዚህ ቀጥታ ልክ እንዳውን ጴንጤዎቹ የሚወስዱት ይሄንን ነው ቀጥታ እንደዚህ አድርገው ነው የሚወስዱት ጴንጤዎቹ ራሱ መጽሐፍ ሲፈልጉ ራሳቸው እንደዚህ ነው ትርጉሙን አታውቅም እዚህ ምን ለማለት ተፈልጎበትና ያው እግዚአብሔር ወደ ሰማይ በወጣም ወደዚህ አንተ አለ ማለት ያው በሁሉም አካባቢ በሁሉም ላይ አለ እግዚአብሔር ነው የትም በህል ይከተለኛል ረዳቴ ነው እሺ ሲኦል ውስጥም አለ ያላቀም ነግሬሃለሁ ሲኦል ማለት ውስጥ ሳይሆን እኔ እምልህ ያው መጽሐፎችን ብዙም አላነብም ገብቷል መጽሐፍ ቅዱስ ምልክ ነው የእናንተ ሙስሊሞች ተባሉ ቁርአን ሁሌም ነው የምታነቡት ማለት ግልጽ ነገር ነው ይሄ እግዚአብሔር በቦታ የተገደበ አይደለም ሁሉም ቦታ አለ አይደለ ስለዚህ በሁሉም ቦታ አለ ከተባለ ሲኦል ደግሞ ቦታ ነው ስለዚህ በሲኦል ውስጥም አለ ማለት ነው እግዚአብሔር እሳት ውስጥ አይ የለም ካለ ደግሞ የሌለበት ቦታ አለ ማለት ነው ማለት ያው ልክ አሁን እኮ አንተም አሁን እንዳልነው ልክ እንዳሁን አላህ ሲኦልን በጉ ከረገጠ በኋላ በቃኝ እንደምትለው ነው አሁን በጉ ረገጠ ማለት ሲኦል ላይ ያለ ማለት ነው ለሚለው እኔ እንደማውቀው ከሆነ አንተ በዚያ ላይ ያለው ዳዊት በሁሉም ቦታ ላይ ልክ እንደ ሁሉ ቦታ እንዳለ ለምሳሌ እዚህ ኢትዮጵያም እንዳለ ሌላ ቦታም እንዳለ ነው አገላለጹ እንጂ በዛ ሲኦል ውስጥ እዛ ቁጭ ብሎ አይደለም ማለት ነው እና ያው እንደነገርኩ የኛ መጽሐፍ ባንድ የራስ ትርጓሜ ያለው አባቶች ናቸው ብዙም ጊዜ የሚያውቁትና ያንን ጠልቀን አናውቀውም መጽሐፍ ቅዱስ ዝም ብሎ እንደዚህ ተራ ቃል ሳይሆን እኛ ውስጥ የራስ ትርጓሜ የራስ አንድምታ ያለው ማገደበ ነው እያሉ ይነግራቸዋል
መያዝ የሚፈልግ ሰው አለ የምትሉ ሰዎች አስገቡት። ሻዳ መያዝ የሚፈልግ እሺ وأنك لا تظمأ فيها ولا تضحى እሺ ማፍ ሌላ የሰማሃል ለመጠየቅ የምትፈልገው ካለ መጠየቅ ትችላለህ። አላህ እንደ ፍጥሮች አይደለሁም ሲል ምን ለማለት ነው? በቃ ፍጡር የራሱ የሆነ መገለጫ አላቸው። ጎደለነት የፍጡር መገለጫ ምንድን ነው? አንዴ صفات الكمال የምሉእነት መገለጫዎች ናቸው ያሉት ለማለት ነው። واما عند المخلوقين فالصفات عندهم يعني ناقصه ከፍጥረታት ጋር ያሉ ባህሪያቶች ግን ጎደሎች ናቸው። ለምሳሌ ስጠኝ እስኪ ከተባለ አምላክ አላህ Subhanahu Wa Ta'ala ለምሳሌ በእውቀቱ የተገደበ አይደለም፣ ምሉእ ነው። ስላለፈውም ስለሚመጣው ስለሚሆነው ሊሆን የማይችል ነገር እንዲሆን ቢፈቅድ በምን ሁኔታ ሊሆን እንደሚችል የሚያውቅ ይሄ ነው ባህሪው። አየህ አይደለ? እኛ ግን በዚህ ጉዳይ ላይ ስንለካ ጊዜ ከአምላክ ጋር ጎደሎች ነን። እንደ ፍጥሩ አይደለም እሱ። እኛ እውቀታችን የተገደበች ነች። ስላለፈው አናውቅም፣ ወደፊት ስለሚሆነው አናውቅም፣ አሁን ስለሚሆነው ራሱ አናውቅም። እንደው ጥቂት ነች፣ ግድብ ነች፣ ውስን ነች እውቀታችን። አየህ አይደለ? ለምሳሌ ይሄ ባህሪ ከኢየሱስ ክርስቶስ ጋር አለ ወይ ብለን ስናይ ጊዜ ሄደን መጽሐፍ ቅዱስ ላይ ይህ እንደሌለ ሆኖ እናገኛለን። ለምን ከተባለ ስለዚያች ቀንና ስለዚያ ሰዓት ግን ከሰማይ መላእክት ከአብ በቀር የሰማይ መላእክትም ልጅም ቢሆን አያውቋትም እያለ ይናገራል ማርቆስ 13:32 ላይ። አላህ ግን ቃል በቃል ያችን ቀንና ያችን ሰዓት ከኔ በቀር ሌላ ማንም አያውቃትም እያለ ይናገራል። አየህ እርሱ ያውቃታል ሙሉ ሁሉን። يسألونك عن الساعة قل إنما علمها عند الله ይላል። ሙሐመድ ሆይ ስለ ትንሣኤ ቀን ይጠይቁሃል፣ ስለዚያች ቀንና ስለዚያ ሰዓት ይጠይቁሃል፣ የእርሷ እውቀት ከጌታ ከአላህ ዘንድ ብቻ ነው ያለው በላቸው እያለ ይናገራል። ኢነላህ ዐንደሁ ዒልሙ ሰዓ ይላል። የዚያች ቀንና የዚያች ሰዓት እውቀት ግን ከእኔ ከአላህ ዘንድ ብቻ ነው ያለው እያለ ይናገራል። ይቺ እንግዲህ ኢየሱስ እንደማያውቃት ተናገረ። ስለዚህ እውቀቱ የተገደበ ነው፣ የአምላክነት ባህሪ የለም ማለት ነው። ይህ ነው። ሌላ ለምሳሌ ልክ እንዲሁ አምላክ አላህ ሱብሓነሁ ወተዓላ ከባህሪያቶች እኛ እስከተባለ ፍጥረታቶች ላ ዘላለማዊ አይደለችም፣ በሞት የተገደበች ነች። አሁንም አይደለም። እርሱ ግን እንደኛ አይደለም፣ እንደ ፍጡር አይደለም ስንልም ከዚህም አንፃር አላህ በቁርአን ላይ ስለ ራሱ ባህሪ ሲናገር ወተወከል ዐለል ሐይ አለዚ ላ የሙት እዚህ ቦታ ላይ ሁለት ባህሪውን ተናገረ። አንድ ህያው ነው፣ ሁለተኛ በፍጹም የማይሞት ህያውነት ነው ያለው እርሱ። በዚያ በማይሞተው አምላክ ላይ ተመካ እያለ ይናገራል። ነገር ግን ይህ ባህሪ ከሌለው አንድ አካል አምላክ ሊሆን አይችልም። ኢየሱስ ክርስቶስ ጋር ስንሄድ ጊዜ ሞት የሚባለው ነገር ጎደል አድርጎታል፣ ወይንም እንዲጓደል አድርጎታል ከአምላክነት ባህሪ። ስለዚህ ይሄ አካል ወደ ሌላ ርዕስ ከመግባታችን ወደ ሌላ ርዕስ አትግባ። ኢየሱስ ክርስቶስ ሙቶ እንደተነሳ ታውቃለህ፣ እንዳረገ የሞተውም ደግሞ ለሰው ልጅ ለኛ ለማዳን እኔ ያልኩት ጥያቄ ምንድን ነው? ስለዚህ ዘላለማዊ ህያው አይደለም ማለት አላህ እንደ ፍጥሮ እንደ ሰው ፍጥሮች አይደለም ሲል ምንድን ነው? በፊዚካሊ ነው እንዳልኩ በአገዛዝ በእውቀት በምናም ሊሆን ይችላል። እሱ እውነትን ሊሆን ይችላል። እኔ ማለት አላህ እግር የሚባል ነገር አለው ነው? ልክ እንደ ሰው ቅርጽ ያለው ነው ወይስ ምንድን ነው? አላህ ሱብሓነሁ ወተዓላ እጅ ወይንም እግር የሚባለው ለእርሱ በሚነሳ ጊዜ ከፍጥረተ ዓለም ማነው ከፍጥረታቶች ሁሉ በተለየ መልኩ ነው። ያ ማለት እኛ እንደ ፍጡር የሆነ እጅና እግር አለው ብለን አናምንም በፍጹም። አምላክ አላህ ሱብሓነሁ ወተዓላ አደምን በእጆች የፈጠርኩት ሲል ጊዜ እጆች እንዳሉት እናምናለን። እነዚያ እጆች ግን ሶስት ነገራቶችን መሰረት አድርገን ነው የምናምነው። አንደኛ ፈላ ተሻቡሀ በይነ ሲፋቲል ኻሊቅ ወሲፋቲል መኽሉቅ፣ በፈጣሪና በፍጡር ባህሪ መካከል ምንም አይነት መመሳሰል የሚባል ነገር የለም ብለን እናምናለን። ገብቶሃል አይደለ? ስለዚህ ብዙ ጊዜ እጅ ይሉና ሰዎች የኛን እጅ የለም የአላህ እጅና እግር እያሉ ወላሂ ላዚም ክርስቲያኖች እየሳሉ ሲሳለቁ ምናምን እንደዚህ ያለው እንትን ፌስቡክ ላይ ምናምን እየለጠፏቸው የሙስሊሞች አላህ እያሉ
ልክ እንደ ሰው ልጅ የተገጣጠመ ነው እጁ ወይስ ልክ እንደ ዝም ብሎ አየር ላይ ሲባል ጊዜ የሰውን እጅ ያለው ስንል ልክ እንደ ሰው ልክ እንደኛ ጭንቅላታቸው ላይ ያለው ከፈቻል ይሄ ስህተት ነው። አንድ አዳምጣህ አላህ ስብሐነሁ ወተዓላ እጆች አሉኝ አይደለ? እጆች አሉት ብቻ ብለን ነው ዝም የምንለው። አንጨምርም በዚህ ላይ አንቀንስም። ቅድም እያወራን ስለ አምላክ የምናምነው ቅድም እያወራን በነበረው ላይ ደግሞ ሲኦል ላይ እግሩን ሲጭን በተነገረው ማለት ነው የምናምን ትውልዶች ነን እኛ። አምላክ በነቢያት በኩል ስለ እርሱ የነገረንን እንናገራለን፣ ያልነገረንን ደግሞ እንተዋለን ማለት ነው። እሺ ገባኝ። ይሄን ይመስላል። እጅም እግርም አለው ማለት ነው። ቅድም ሲኦልን በእግሩ ይረግጣታል ብለን ነበር። እግርም አለው ማለት ነው። እግዚአብሔር ከፍጥረታት በተለየ መልኩ አላህ Subhanahu Wa Ta'ala እግር እንዳለው እናምናለን። ያ እግሩ ግን እንደ ፍጥረታት አይደለም። አሁን እሱ እንደ ፍጥረታት ለማለት አልተገጣጠመም ነው ወይስ ልክ እንደ የፍጡር እግር እና ያለ እግር አንድ አይደለም ነው ወይስ የተገጣጠመ አይደለም ለማለት ፈልገህ ነው? አልተረዳኝም። ግልጽ ታዲያ ምክንያቱም እንተመልክ የአላህ Subhanahu Wa Ta'ala አደምን በእጆቼ በፈጠርኩት ወይንም በእግሮቹን ያደርጋል ሲባል ጊዜ لله سبحانه وتعالى صفة يعني حقيقية لا تشابه بين صفات الخالق وصفات المخلوقين كفطرتنا كفطرتات ጋር ሊመሳሰል በማይችል መልኩ አላህ Subhanahu Wa Ta'ala መለኮታዊ እጆችና እግሮች ያሉት ብለን እናምናለን እኛ ይታወቃልና ያ ትክክለኛ የሰው እግር የሰው እጅ ምናምን እንደዛ ብለን በፍጹም አናምንም። እሱ ያለው በአንተ እምነት ነው። መጽሐፍ ቅዱስ ላይ አንተ የምታመልከው አምላክ የኔ አይነት እጆችና እግሮች አይኖች ሁሉ ነገሮች አሉት። ያ ነው ያለው በክርስትና እምነት ነው። ሉቃስ ወንጌል ምዕራፍ 31 ላይ ይላል እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ይላል አያረና። ስለዚህ እዚያ ላይ የፍጥረታት እጅና እግር ነው በክርስትና እምነት የኛውን ስጨርስ ልትጠይቀኛለህ። የዚህኛውን አሁን ያነሳልኝ መጀመሪያ ግልጽ አልሆነልኝ። ጥያቄ የኔ ግልጽ አይደለም። ይጃለሽ ምን ብዬ መለስኩልህ? እስኪ ድገመው። ብዙም የተቋረጠ ነበር። አንተ እያልክ ያለው የሰው ፍጥረታትን በማይመስል መልኩ ነው ያለ እጅ አለው ስንል እግር አለው ስንል የፍጥረትን ባልመሰለ ሁኔታ ነው ያልከው። እውነት ነው። እሺ የአንተ አምላክ ግን አብ ወልድ መንፈስ ቅዱስ በዚህ ነው። አብ ወልድ መንፈስ ቅዱስ ልክ እንደ ሰው አይነት እጅ እግር ጆሮ ምናምን አላቸው የላቸው? ኢየሱስ ክርስቶስ አለው። ኢየሱስ ክርስቶስ አለው። ለምን? ከድንግል ማርያም ተወልዷል። ተፈጠረ ሳይሆን የምንለው እኛ ተወለደ ነው የምንለው። የእሷን ስጋ ነስቶ እንደኛ ሰው ሆኗል። እኛን ለማዳን እሱ የሞተው ማለት ነው። በቃ ኢየሱስ አለው አለፈን። እሱን በቃ ራይት ያደረገን። አሁን አብና መንፈስ ቅዱስ ቀሩ። አብና መንፈስ ቅዱስ እጅ እግር ጆሮ አይን ምናምን አላቸው የላቸውም? ያ አላቅም የላቸውም። ለምን? እኛን የሰው ልጅ መስለው አልተወለዱም። ስለዚህ ደግሞ አብ ወልድ መንፈስ ቅዱስ ሲል ሶስት አምላክ ሳይሆን አንድ አምላክ ነው። አንድ አምላክ ነው ብለን የምናምነው እኛ
በጣም ጥሩ። አሁን ኦርቶዶክስ ነው አይደል አንተ ማፍ? አዎ ያውልህ እንካ ጀባ ልበለህችን አብና መንፈስ ቅዱስም መጀመሪያ እኔ የመጀመሪያ ጥያቄ ጠየቅኩ እኮ እኔ ነኝ ያለ መልሱ አልመለስክልኝ። ገና ጥያቄ ስላለ እየተምታታብኝ ስለሆነ ቆይ አሁን ምን አልክ ስትመለስ ጊዜ ማፍ ወልድ ኢየሱስ ክርስቶስ አዎ ከድንግል ማርያም ስለተወለደ ሁሉ ነገር አለው አልክ። አለፈ። አብና መንፈስ ቅዱስ ስልህ የላቸውም ብለህ መለስክ። እንዳላቸው እናሳየህ ከመጽሐፍ ምን ይላል? መጽሐፈ ሚላድ ምዕራፍ 10 ተመልከቱ። እዚህ ጋር በአዳም ላይ ያለው መልክ ሁሉ በአዳም ላይ ምን መልክ አለ? በእኔና በአንተ ላይ ያለው ማለት ነው። ተመልከት። በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ። አላህ በወልድ ላይ ብቻ ሳይሆን በአብም በመንፈስ ቅዱስም ላይ አለ። በአዳም ላይ ያለ ሁሉ አስበው። ምንም ቢሆን አለ ራስም ቢሆን ጭንቅላት ተመልከት። ያው ራስም ቢሆን ገጽም ቢሆን ጆሮዎችና አይኖችን ቢሆኑ አላሁ አክበር። አብና መንፈስ ቅዱስም ያው ጆሮዎችና አይኖችን ቢሆኑ አላቸው። አፍንጫም አላቸው፣ ከንፈርም አላቸው፣ ያው እጆችና እግሮችም አሏቸው። አላሁ አክበር። እሺ አንዴ በእርግጥ ትክክል እኔ ላይ ስህተት ሊኖር ይችላል። ለምን መሰለህ? ፈጣሪ እያንዳንዱ ፍጥረት ከፈጠረ በኋላ ምን ብሏል መሰለህ? የሰው ልጅ ሲፈጥር በስላሴ አምሳል ነው የተፈጠረው የሰው ልጅ ገብቷል። ያው ስህተት ይላርም ብዬ ነው በአራያችን ስለዚህ ለምሳሌችን በአራያችን የሰው ልጅ እንፍጠር ብለዋል። የራስ ስህተት ነው፣ ይቅርታ የነገርኩ ነው። ስለዚህ አብና መንፈስ ቅዱስም ጆሮና አይን እጅ እግር ምናምን አላቸው ማለት ነው አይደለ? ያው እንግዲህ እነሱ ናቸው ያሉት፣ እኛን ቀይረውም። አዎ ስለዚህ እግዚአብሔር ነው ያለው፣ የተናገረው እግዚአብሔር ነው፣ እሱ ነው ያለው። እኛን ቀይረውም ለምን? የእግዚአብሔር ቃል ስለሆነ በአምሳያችን በአራያችን የሰው ልጅ መሰለህ። አሁን ልዩነቱ ምን መሰለህ? በአንተ ያሉ አብ ወልድ መንፈስ ቅዱስ ሶስቱም አምላኮች በአዳም ላይ ያለው ሁሉ ቅርጽና መልክ ነው ያላቸው። ልክ እንደኔ እንዳንተ የሚመስሉት አብ ወልድ መንፈስ ቅዱስ ናቸው። አላህ እስከተባለ ደግሞ ምን አለ? እኔን የሚመስል ማንም የለም አለ። እናላሳያው አያርለ እሱ ጋር ነው አሁን ልዩነቱ። አምላካችን አላህ Subhanahu Wa Ta'ala እኔን የሚመስል ማንም የለም ብሎ አዳም ራሱ ማንም ሊመስለው እንደማይችል ተናገረ። የቱ ጋር ከተባለ እና እንመልከተው ነው ላሳያችሁ። እዚህ ጋር ቁርአን ላይ ከፍቼ አሁን እሱ ወደዚህ ማለት አንዴ ወደ መጽሐፍ ቅዱስ አንዴ ወደ ቁርአኑ እያልክ የመጀመሪያ ጥያቄን እየተመለሰልኝ አለ። ምን ተመልሷል። አሁን ደግሞ ወደዛ ጥያቄ ደግሞ ተመልሰህ ያመጣል። ማፍ ቆየ። ያው ሰማያትንና ምድርን ፈጣሪ ነው አለ አላህ ስለራሱ እየነገረን ነው። ሰማያትንና ምድርን ፈጣሪ ነው፣ ከነፍሶቻቸው ሴቶችን ከቤት እንስሳዎችም አይነቶች ወንዶችን ሴቶችን ለእናንተ አደረገላችሁ። አሁን አዳምጥ፣ አላህ ስለራሱ ባህሪ ሲናገር በእርሱ ያበዛችኋል ካለ በኋላ የሚመስለውም ምንም ነገር የለም። 4 ነጥብ። አላሁ አክበር። እዚህ ጋር አላህን የሚመስል ምንም ነገር የለም፣ እርሱም ሰሚው ተመልካች ነው አለ። ስለዚህ በአዳም ላይ ያለ መልክ ሁሉ ቅርጽ፣ ገጽታ፣ እጅም አፍንጫም ጆሮም ቢሆን ሁሉ ነገር አለ የተባለው የአብ ወልድ የመንፈስ ቅዱስ ነው። አላህን እስከተባለ እኔን የሚመስል ማንም የለም አለ። ያ ማለት አዳም ራሱ አላህ Subhanahu Wa Ta'ala አይመስልም። ይሄን ይመስላል። እሺ ልጠይቅ፣ እዚህ ጠይቅሽ። ማንም የሚመስለው የለም ብለናል አይደል? ቅድምም ብለናል እጅ አለው እግርም አለው ብለናል። እጅ አለው ማለት ምን ማለት ነው? አሁን እኔ እጅ አለኝ አይደል? እጄ ላይ ምን አለ? ይተጣጠፋል እጄ ማለት ነው። ከዛ እጄ ላይ ምን አለ? 5 ጣት አለ፣ ጣትም አለው ማለት ነው። ስለዚህ እጅ ካለው ጣትም አለው ነው። ይሄ የሰውን ባህሪ አያካትትም ወይ? እኔን የሚመስል የለም የሚለው ነገር አይምታታም ወይ ለማለት ፈልጌ ነው። በጣም ጥሩ። አሁን እንዴት እንደሆነ ላሳየህ። የስም መመሳሰል የማንነትን መመሳሰል አያስይዝም። አንደኛ እሱ ልታውቅ ይገባል። የመጠሪያ መመሳሰል ቆይ ተረጋጋ እንጂ ቀስ በል እንድትረዳ ለመረዳት ነው። እሺ
የአንድ ነገር መጠሪያ መመሳሰል የማንነትን መመሳሰል አያሳይም። መልካም። ለምሳሌ ይሄ በር ይታያል። እዛ ጋር በሩ ይታያል። ይሄ በሩ መክፈቻው እጁ አለ አይደለ? እጅ አለ አይደለ? ይሄ በሩ መክፈቻ አለ። አዎ እጅ አለው በሩ። እኔም እጅ አለኝ አይደለ? እጅ አለ፣ ጣትም አለ አንተ። አይዋ እኔም እጅ አለኝ፣ በሩም እጅ አለው። ስለዚህ እጃችን አንድ ነው ማለት ነው። የበሩ እጅ ሳይሆን መክፈቻው ነው። እጆታ ይባላል። ይሄ እጀታ ነው ምናምን ነው የሚባለው። መክፈቻ ነው እጅ ሳይሆን በር መክፈቻው ነው እኮ። እጅ ነው ብላ ነበርኩ ቅድም። እጅ አለው ብላ አዎ ብላ ነው። እጅ ይባላል የበር አሁን አንድ ዛፍ ይሄ ዛፍ እጅ አለው ስለ አወጥረኛል ነው። አይ አይደለ? አሁን እኔ ምንድን ነው ፈልጌ ነው ይህችን መመሳሰል የማንነትን መመሳሰል አያሲዝም እያልኩ ነው። አሁን የሆነች ሻይ ቡሽ ላምጣልህ። ሻይ ቡሽ እጅ አላት መያዣ አይደለ? እኔም እጅ አለኝ። አሃ እጅ ስለተባለ አንድ ሊሆን ነው ማለት ነው ግዴታ? ላይ አይደለም። እጅ አይደለም የቡሽ አሁንም እጅ አይደለም። የስም መመሳሰል የማንነትን መመሳሰል አያሳይም። ቆይ አንድ ተረጋጋ። አይ አይደለም የስም መመሳሰል የመጠሪያ መመሳሰል የማንነትን መመሳሰል አያሳይም። ይባላል አይደል? ይሄ ነው አምላክ አላህ Subhanahu Wa Ta'ala በባህሪያቶቹ ከሰዎች ጋር የሚያመሳስል መጠሪያ ወይንም ስሞች ሊኖር ይችላሉ። ነገር ግን በማንነት መመሳሰልን አያሲዝም። አላህ እሰማለሁ ይላል። ለምሳሌ አዳምን ይሰማል ብሎ ገልጾልናል። ስለዚህ የፍጡር ባህሪ ነው መስማት ማለት እንችላለን? አንችልም። አላህ አያለሁ ብሏል። አንተም ታያለህ አይደል ማፍ? ነገር ግን ከአንተ ጋር ተመሳሳይ ነው ማለት አይደለም። በምንድን ነው ታዲያ የተገናኛችሁት ከተባለ በመጠሪያ በስም ነው የተገናኘው፣ ሌላ ነገር አይደለም። አንተ እውቀት አለህ አይደል ማፍ? አምላክም እውቀት አለው። አየህ አምላክ አዋቂ ተብሎ ይገለጻል። አንተም አዋቂ ልትባል ትችላለህ። ስለዚህ አዋቂ የሚለው ባህሪ እኔ ጋር ስላለ ከፈጣሪም ጋር ካለ የፍጡር ባህሪ ነው ማለት ነው? አያስኬድም። ከዛሊክ ኩሉ ሲፋት ሁሉም ባህሪያቶቹ ልክ እንዲሁ አምላክ እጅ ያለው ሰተ ከተባለ እኛም እጅ ያለንና የፍጡር ባህሪ ነው፣ አያስኬድም። ጣትም አለው ጣትም አለው ይላል። ችግር የለውም። ጣትም ሲባል ልክ እንዲሁ በእጅ መሰረት እግር እንደተባለው እንጂ አዲስ ነገር አይደለም። አምላክ አላህ Subhanahu Wa Ta'ala ፍጥረታትን የማይመስል ባህሪያት አለት። ስለዚህ ወደ ጥያቄ መጣልኝ። እሱ ይቅርታ ላቋርጥና ጣትም አለው በእምነት ሰምታለሁ። ስለዚህ ጣትም አለው እጅም ካለው ካለ ከሰው እጅ በምንድን ነው የሚለየው? እጅ ነው፣ ጣት ነው። እስካሁን እየደከምኩኝ ምንም አልገባም። ዶሮ ጣት አለው፣ አንተም ጣት አለው። እንደ ሰው ልጅ አይደለም ነው እያልክ ያለው? አዎ እርሱ መለኮታዊ የሆኑ ባህሪያቶች አሉት። ከነዚያ መካከል እስካሁን የገለጽካቸው ነገር ግን ከፍጥረታት ጋር የሚመሳሰል አይደለም ነው። ያ ነው። እሺ ስለዚህ እንደ ሰው ቅርጽ የለውም። ጣትም እያለው እጅም እያለው እግርም እያለው እንደ ሰው ቅርጽ የለውም ነው። ከፍጥረታት ጋር የሚመሳሰል አይደለም። እነዚህ የሚገለጹ ባህሪያቶች ሁሉ ለአላህ እናጸድቃቸዋለን ቁርአንና ሐዲስ ላይ በመሰረት። ስለዚህ እግሩ ሌላ ቦታ፣ እጁ ሌላ ቦታ፣ ጣቱም ሌላ ቦታ ላይ ነው። ሌላ ቦታ አንድ ቦታ ምናምን ያለ የለም። አያርን እኛ ስርዓት አለን በአምላክ ላይ። ይሄንን ተገጣጥሞ ነው ይሄ እንዲህ ተለያይቶ ነው ምናምን ብለን በራሳችን አንፈላሰፍም። አምላክ በነገረን ልክ ብቻ እንቀበላለን። ምን አለ መሰለ ኢስባት ማ አስበተሁ ላሁ ሊነፍሲሂ ፊ ኪታቢሂ ወኢስባት ማ አስበተ ለሁ ረሱሉ ሰለላሁ ዐለይሂ ወሰለም ፊ ሱነቲሂ ሚን ገይሪ ተክይፍን ወሚን ገይሪ ተምሲልን ወሚን ገይሪ ተሽቢህን ወሚን ገይሪ ተሕሪፍ አው ተዕጢል። አላህ ስብሓነሁ ወተዓላ በቁርአን ላይ ስለ ራሱ ባህሪያቶች ያጸደቀውን እናጸድቃለን። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ስለ አላህ ያጸደቁልንን ባህሪ እናጸድቃለን፣ ሳንጨምር ሳንቀንስ። እንዲህ ነው ብለን በራሳችን ተፈላስፈን ሳንገልጽ የገለጸልንን ሳንክድ ሳናራቁት እና ስለዚህ እነዚህም መሰረት አድርገን አምላክ የነገረንን እንቀበላለን። እርሱ ነው ከፍጥረታት ጋር ከማንም ጋር ሳናመሳስለውና ከእንዲህ ከፍጥረታት ጋር ይመስላል ብለን ሳንገልጸው በነገረን ልክ ብቻ ይህን ይመስላል። እሺ ነገር ግን ከፍጥረታት ጋር መመሳሰል የሚለው ቃል በቃል የተገለጸው ይህ ያለው የት ነው ከተባለ በአንተ አምላኮች ላይ ነው። አብ ወልድ መንፈስ ቅዱስ በአዳም ላይ ያለ መልክና ገጽታ ሁሉ አላቸው ተብሎ የተገለጸው እዚያ ላይ ነው። አላህስ ምን አለ? ላ በእናንተ ላይ ያለ እኔም በፍጹም ማንም ይመስል የለም ብሎ ዘግቶታል። ከማንም ጋር እንደማንመሳሰል አላህ ሱብሓነሁ ወተዓላ ገልጾታል።
እንደማይመስል እርሱ። እሺ እና ስለዚህ አሁን አብ ወልድ መንፈስ ቅዱስ ሶስቱም አምላክ ናቸው ማለት ነው? አዎ አንድም ሶስትም ናቸው። ግን አንድም ሶስትም የሚል የለም። ሶስቱም አብ አምላክ ነው አይደለ? አዎ ቅዱስም አምላክ ነው። አዎ ሶስቱም አምላክ ናቸው። አንድ አምላክ ሶስት ብለን አንድ አያስኬድም እንጂ እንደሱ ይሄም ማለት ነው። ለምሳሌ አስዋጣትህ አንድ ወጣትህ ልክ እንደ ሶስት ክርክር እንዳላት ማለት ነው። ሁሉም የተለያዩ ናቸው። እነዚህ ሶስት ናቸው። ልክ እንደ አብ መንፈስ ቅዱስም ልክ እንዲሁ ሶስት ናቸው፣ የተለያዩ ናቸው። እቺ እነዚህ ሶስቱ ጣት አይባሉም፣ ጣቶች ነው የሚባሉት። አየህ አይደለ? ኖ አንዱ ጣትህ ላይ ስንት ክርክር አለህ ነው የምልህ። ሶስቱማ ሶስት ጣት ነው ኦልሬዲ። አንድ ጣት ላይ እኮ ልክ እንደ ሶስት አለ አይደለ? ግን አንድ ጣት እቺ አንድ ጣት ነች የምንላት እንጂ ሶስት አንድ ጣት ትባላለች። ግን በውስጧ ስንት አላት? አንድ ሁለት ሶስት አላት። አንድ ጣት ላይ ሶስት ክርክር አለ። ሶስት ጣት አንልም። አየህ ችግሩ እሱ ጋር ነው። ሶስት አይደለም አንዲት ነች በማንነቷ አንዲት ጣት ነች። አያት አይደለ? ይሄ ነው። ነገር ግን እዚያ አብ ወልድ መንፈስ ቅዱስ ላይ ያለው ሌላ ታሪክ ነው። ኖ አይደለም እኮ ተረዳኝ። ላለመረዳት ሞክር ሆኖ ከዚህ በፊት በእንቁላል ምሳሌ ይሰጧቸዋል አይደለ? በፀሐይ ምሳሌ ይሰጧቸዋል አይደለ? በሰው በስጋው በነፍሱ ምናምን እያሉ ምሳሌ ይሰጧቸዋል። አያስኬድም ይሄ ሁሉ። ምክንያቱም ሶስቱም የተለያዩ የሆኑ የየራሳቸው የሆነ ማንነት ያላቸው አካሎች ናቸው። ያ ነው። ስለዚህ በመለኮት አንድ ሲባል ደግሞ ትርጉም አልገባቸውም። በመለኮት አንድ ናቸው ብለን አይደለም የምታምነው ማፍ በመለኮት በአገዛዝ እሺ፣ በመለኮት አንድ ናቸው ከተባለ የመለኮት ባህሪያቶች ምን ምን ናቸው? እስከ አንድ 10 ጥቀስ። መለኮት ማውረድ አምላካዊነት ማለት ነው። በመፍረድ ብዙ ነገር ነው ይገልጻል፣ መጽሐፍ ይገልጻል። እኔ ቅድም እኮ ገና ሲጀምር ነግሬያለሁ። የራሱ መጽሐፍ የራሳቸው አምላክ ነው ማለት መለኮታዊ ባህሪያቶችን እውቀት መሆን አለበት። እኔ አምላክ አላህ Subhanahu Wa Ta'ala አምላክ ነው እንድንል ያደረገ መለኮታዊ ባህሪያቶች ምን ምን እንደሆኑ ግልጽ አድርጎ ቁርአን ላይ አስቀምጧቸዋል። ለምሳሌ በጣም በርካታ ቦታ السميع العليم ያለ ሰሚ ማለት ለምሳሌ ሁሉን የሚሰማ ነው አላህ Subhanahu Wa Ta'ala። በመስማቱ ላይ ምንም አይነት ጉድለት የለበትም። በቁርአን ላይ ሲያብራራው ይሄን የትኛውንም ድምጾች የሚሰማ የሆነ አምላክ ነው ታላላል። በዚያ ላይ የማይሰማው ነገር አለ ወይ ብለህ ብትጠይቀው አንድ ሙስሊም ሁሉንም ይሰማል ብሎ ይገልጽልሃል። ማየት የሚለው ነው ልክ እንዲሁ ሁሉንም ፍጥረታት ሁሉ የሚያይ ነው አምላክ አላህ Subhanahu Wa Ta'ala። የማያየው ነገር አለው ለሁሉም ነገር ያህል ልክ እንዲሁ አዋቂ ነው ስንል ጊዜ የማያውቀው ነገር አለ ለሁሉንም ያውቀዋል። ያለፈውን የሚመጣውን እየሆነ ያለ ሁሉን ያውቃል። ቅድም እንዳልኩ እንደዚህ መለኮታዊ ባህሪያቶች ከእርሱ ዘንድ በተሟላ መልኩ የምናጸድቃቸው ናቸው። አንዲት እንኳን በመለኮታዊ ባህሪው ላይ ጉድለት የለበትም። ነገር ግን መለኮታዊ ባህሪያቶች ተብለው ብንገልጻቸው በርካታ በኢየሱስ ክርስቶስ ላይ የሌሉ በርካታ ባህሪያቶች እናገኛለን። እሺ ሸሃዳ የሚል አለ እያሉ ነው። አድሚኖች ካላቸው አስገባቸው። ማነው ሸሃዳ የሚለው አንድ ቁጥር ይጻፍ። አንድ ቁጥር ይጻፍ። እኮማን ነች አድሚን የለም እዚህ ቤት። ኦኬ አይ ይህን ይመስላል። ጥያቄ ማነው? ጀማልና ዳኢ ኢላላህ ረመዳን ሁላችሁም የሆነ አርዕስት አንሱና ወይንም ደግሞ ማፍ ጎበዝ ልጅ ነው አውሩት ከሱ ጋር ጥያቄ ምናምን ካለ ይጠይቅ ወይንም ደግሞ እናንተ ጠይቁትና ተማማሩ። እኔ አረፍ ልበል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ኢንሻአላህ። ጀማል አለ ቀጥል ሀቢ። ጀማል ሰላም አለይኩም። እኔ እንኳን ኔትወርክ የለም ሲሰማ ምናልባት አዳ ወገናችን
ቀጥሉ። እኔ ኔትወርክ የለኝም የምር ቀጥሉ። እሺ ይሰማል እኮ ጀማል። እሺ ማፍ እንዴት ነው? አብይ ይሰማል። እግዚአብሔር ይመስገን። በመሃል ወንድም ይቀጥል አንተ። እሺ ጥያቄ አለ ማፍ ወይስ እኛን ጠይቅ? ጥያቄን ጠይቄዋለሁኝ። እኔን ማለት እኔ ብትጠይቁኝ አይናክልም ብዙም ጠለቅ ብዬ ስለመጻፍ ስለማላቅ ብትጠይቁኝ አይናክል ልመልስ አልችልም። ለምን እኔ ልጠይቅ ነው የገባሁት ከመጀመሪያውም። ጠይቁኝ በጥልቀት አነባለሁ ግን ሁሉንም ምዕራፉ እንደዚህ ምናምን ብዬ ስለማልገልጸው። እሺ ለምሳሌ አንድ ጥያቄ ልጠይቅህና እንደዚሁ ማለት ነው ልትመልስ። ለምሳሌ ዘፍጥረት ከ2 እስከ ምዕራፍ 2 አንቀጽ 2 ላይ ማለት ነው እግዚአብሔር የሰራውን ስራ በሰባተኛው ቀን ፈጸመ፣ በሰባተኛው ቀን ደግሞ ከስራው አረፈ ይላል። ሁሉ አረፈ፣ ከስራ በሚባል ነገር በሙሉ አረፈ ይላል። እግዚአብሔር ሰባተኛው ቀን ባረከው፣ ቀደሰው፣ እግዚአብሔር ሊያደርገው ከፈጠረው ስራ ሁሉ በእርሱ አርፏልና ይላል። ደግሞ ዘጸአት ላይም ከ17 ጀምሮ ብታነበው 31 ላይ እግዚአብሔር ሰማይና ምድርን በ6 ቀን ስለፈጠረ በሰባተኛው ቀን ከስራው ስላረፈና ስለተነፈሰ ይላል። በእኔና በእስራኤል ልጆች ዘንድ የዘላለም ምልክት ነው ይላል። እግዚአብሔር የማረፍ ባህሪ ያለው ብለህ ታስባለህ? የመድከም ምናምን የለውም። እዚህ ጋር ግን 6ኛው ቀን ፈጸመ ጨረሰ። አንዴ እግዚአብሔር ሰማይና ምድርን በ6 ቀን ከፈጠረ በኋላ በሰባተኛው ቀን ከስራው ስላረፈ ይላል። አረፈ በቃ። ከዛ በኋላ ተነፈሰ። በእኔና በእስራኤሎች ዘንድ ደግሞ የዘላለም ምልክት ነው አለ። እሑድ ቀን ነበር ያረፈው። እግዚአብሔር የማረፍ ባህሪ ያለው ማለት ነው። የትኛው ነው ግን እዚህ ጋር እግዚአብሔር ሲባል ማን ነው? አብ ነው ወይስ ወልድ ነው ወይስ መንፈስ ቅዱስ? ሶስቱም ገና ሳይፈጠር ኢየሱስ ክርስቶስ ተናግሯል ራሱ። ገና ዓለም ሳትሰራ እሱ ጋር ነበርኩኝ ይላል እኮ፣ በአባቴ ቀኝ ነበርኩ ይላል። ገና እኛ ሳንፈጠር ሰው ሳይፈጠር እዚህ ጋር ያረፈው ማን ነው? ያረፈው ማን? እግዚአብሔር ፍጥረትን ከፈጠረ በኋላ አረፈ። እሑድ ቀን አረፈ። አብ ነው ወይስ ሶስቱም? እግዚአብሔር አልኩ እኮ። እግዚአብሔር ምለውኛ ሶስቱም ነው። ሶስቱም ነው ያረፉት ማለት ነው። በስም ነው። አንድም ሶስትም ላቸው በስም ነው እንጂ አንድ እግዚአብሔር ብለን ነው የምናምነው። ሶስቱም ነው ያረፉት ወይስ አንዱ ነው? አብ ብቻ ነው ያረፈው? እግዚአብሔር ነው ያረፈው እኮ አልኩ። እግዚአብሔር ነው ያረፈው ማለት ሶስቱም ነው ያረፈው ነው። ሶስት ያልኩ ሌላ ነገር ያስገበናለው እንዴና ሶስት አይደሉ እንዴ? እየነገርኩ እኮ ነው። ሶስት የምንለውኛ በስም ነው። በስም በግብር በአካል እያልን ነው የምናምነው። አንድም ሶስትም ናቸው የምንለው። እሺ አረፈ ሲባል ለምን አረፈም ሲባል ብለ ማለት ነው። አረፈ ፍጥረትን ሁሉ ፈጥሮ ጨረሰ ነው። የሰው ልጅ ጨረሰ ደክሞት ማለት ነው። ነው ጨረሰ ለማለት ነው እንጂ ደክሞት ለማለት የድካም ስሜት የለውም። የድካም የምናምን የሚባል ነገር የለውም። እግዚአብሔር እኮ ማረፍ ምንም አስፈልገው ነው። ፍጥረትን ፈጥሮ ጨረሰ ለማለት ነው። ጨረሰ ስላረፈና ስለተነፈሰ ነው የሚለው መጽሐፉ። ግን እየነገርኳችሁ እኮ ነው። ጨረሰ ማለት ነው። የሰው ልጅ ፈጥሮ ከጨረሰ ነው። የመጨረሻው ፍጥረት እኮ